ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8 ጀምረን ነበር ቬክተርስ ኢንቱ ዳይሜንሽንስ። ዛሬ ቬክተር ኦፕሬሽንስ እናያለን ማለት ነው። ቬክተር እንዴት እንደሚደመር እንዴት እንደሚቀናነስ። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ vector operations. In section 8.1 and section 8.2 you have studied the definition of a vector. Definition of vectorን አይተን ነበረ። different types of vectors ይሄንንም አይተን ነበር። እንዲሁም representationን አይተናል። In this section you will learn about operations on vectors. እንደተነጋገር ነው ሁለት ቬክተሮችን ከዛም በላይ ሊሆኑ ይችላሉ እንዴት እንደምንደምር እንዲሁም እንዴት እንደምናቀናንስ እናያለን ማለት ነው። አዲሽን ኦፍ ቬክተርስ ከአዲሽን ኦፍ ቬክተርስ እንጀምር። አክቲቪቲ 8.2 consider the following vectors. Is it possible to add vectors like a and e? እና e የመሰሉ ያ ማለት ይሄን ቬክተር እና ይሄን ቬክተር መደመር እንችላለን ወይ? Yes, it is possible. Yes, it is possible. እናያለን እንዴት እንደሆነ ማለት ነው። ሌላ can you subtract e from f? እነዚህ ሁለቱን ማቀናነስ ይቻላል ወይም ከኤፍ ላይ ኢን መቀነስ ይቻላል ወይ ነው የሚለን። ይሄም yes, it is possible. Yes, it is possible. እናየዋለን በደንብ። Yes, it is possible. ሁለተኛ ጥያቄ suppose a student start walking from her home to school which is located at a distance of 800 meter to the east. እሺ assume ከዚህ ጋር ተነሳች እንበል። ከዚህ ወደ ኢስት አቅጣጫ የኢስት አቅጣጫ ይሄ ነው። ለምን ያህል ሜትር? 800 ሜትር 800 ሜትር ማለት ነው። 800 ሜትር ወደዚህ አቅጣጫ መጣች። እሺ then she went to the market 400 meter far from the school to the north. እንግዲህ ይሄ ምንድነው? ይሄ ሆም ነበረ። ከዛ ስኩል ደረሰች። እዚህ ስኩል ከስኩል ደግሞ እንደገና ወደ ኖርዝ አቅጣጫ 400 ሜትር ተጓዘች ይላል። ይሄንን 400 ሜትር እንበለው 400 ሜትር finally she returned to her home. ከዛ በኋላ ደግሞ ወደ ቤቷ ተመለሰች ይላል ማለት ነው። ስለዚህ ወደ ቤት ደግሞ የተመለሰችበት አቅጣጫ ይሄ በዚህ መልኩ እንገልጻለን ማለት ነው። ያው ቬክተር ስለሆነ ሾርተስት የሆነውን መንገድ እንይዛለን ማለት ነው። በዚህ መልኩ መግለጽ እንችላለን። ይሄንን ኤ ብንለው፣ ይሄንን ቢ ብንለው፣ ይሄን ሲ ብንለው እስከ ትምህርት ቤት የሄደችበትን በዚህ መልኩ መግለጽ እንችላለን ማለት ነው። ቬክተር ኤቢ እኩል ይሆናል 800 ኬት ሆም ቱ ስኩል ማለት ነው። ሆም ቱ ስኩል። እንደገና ቬክተር ቢሲ በዚህ መልኩ ሊገለጽ ይችላል። ይሄም 400 ሜትር ነው። ይሄስ ስኩል ቱ ማርኬት፣ ከስኩል ወደ ማርኬት ማለት ነው። ሌላ ይሄ ቬክተር አለ ደግሞ ቬክተር ሲኤ ስንት ነው? የሆነ ያክል አማውንት ይመጣል። ከማርኬት ወደ ሆም ማለት ነው። ከማርኬት ወደ ሆም ማለት ነው። ይሄ ያው የራሱ ካልኩሌሽን አለው። እንዴት ደምረን እንደምናመጣ እናየዋለን። ቢ ላይ what is the total distance covered by the student? አሁን ቶታል ዲስታንስ ደግሞ ተጠይቀናል። እሺ አሁን ተመልከቱ 800 ሜትር ወደዚህ ተጉዛለች። እንደገና ወደ ላይ ደግሞ 400 ሜትር ተጉዛለች። በተጨማሪ ደግሞ ወደ ቤት ተመልሳለች ማለት ነው። ስለዚህ እነዚህ ሁለቱን ስለምናቅ ምን እናደርጋለን? አሁን ወደ ቤት የተመለሰችበትን ይሄኛውን ዲስታንስ ወይም ኤሲን ካልኩሌት ማድረግ አለብን ማለት ነው። የዚህን ማግኒቲዩድ ይሄ 90 ዲግሪ ይፈጥራል። ልብ አድርጉ። ስለዚህ ማግኒቲዩድ ኦፍ ቬክተር ኤሲ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 800 ስኩዌር ሲደመር 400 ስኩዌር ይሄንን ካልኩሌት እናደርጋለን ማለት ነው። ከዚህ ላይ አብሶሉት ቫልዩ ኦፍ ቬክተር ኤሲ ወይም ማግኒቲዩዱ ማለት ነው። ማግኒቲዩዱ ስንት ይመጣል? 894
ነጥብ 42 ሜትር ይሆናል። ካልኩሌተር ተጠቀሙና ስሩት ይሄንን። ስለዚህ አሁን ቶታል ዲስታንሱ ምን ሆነ ማለት ነው? ቶታል ዲስታንስ እኩል ይሆናል 800 ሜትር አለ እዚህ ጋር 800 ሜትር ሲደመር እዚህ እንደገና 400 ሜትር ተጉዛለች ሲደመር እንደገና ደግሞ ከማርኬት ወደ ቤት የተመለሰችበት ዲስታንስ አለ 894.42 ሜትር። እንግዲህ እነዚህን መደመር ነው በአጠቃላይ ማለት ነው። ይህን ስንደምር ስንት እናገኛለን? 1200 ሲደመር 894.42 ማለት ነው። እሺ ነጥብ 42ን እዚህ እናስቀምጥ። 9 ይኖረናል 0 ማለት ነው። ስለዚህ ቶታል ዲስታንሳችን ስንት ይሆናል ማለት ነው? 2094.42 ሜትር ይሆናል ማለት ነው። Your discussion in the activity leads you to the importance of addition and subtraction of vectors. There are two laws of addition of vectors. Triangle law እና ፓራሌሎግራም ሎ የሚባሉ አሉ። ቬክተርን ለመደመር የምንጠቀምባቸው ሜቶዶች ናቸው። ትሪያንግል ሎ እና ፓራሌሎግራም ሎ። እነዚህን ሁለት ሎዎች እያንዳንዳቸውን በደንብ አድርጌ ያሳያችኋለሁ። እሺ ከትሪያንግል ሎ ኦፍ አዲሽን ኦፍ ቬክተርስ እንጀምር። ኮንሲደር ቱ ቬክተርስ አስ ጊቨን ኢን ፊገር 8.15 እነዚህ ሁለት ቬክተሮችን ማለት ነው። ናው ዊ ኒድ ቱ አድ ዚስ ቱ ቬክተርስ ኔምሊ ዩ ኤንድ ቪ ማለት ነው። ዩ እና ቬክተር ቪ እና ቬክተር ዩን እንዴት እንደምንደምር ትሪያንግል ኦፍ አዲሽን ተጠቅመን እናያለን ማለት ነው። እንግዲህ በዚህ ህግ የመጀመሪያ ስራችን ምንድን ነው? የመጀመሪያ ስራችን ይሄንን ቴይልን በለው፣ ይሄን ደግሞ ሄድን በለው፣ ጭራና ፊክ ጭንቅላት ማለት ነው። ሶ ይሄንንም እንደዛው ይሄ ቴይል ይሆናል፣ ይሄ ሄድ ይሆናል ማለት ነው። ስለዚህ ሁል ጊዜ የምናገናኘው ሄድ ቱ ቴይል ይሆናል ማለት ነው። ስለዚህ ወይ ይሄኛውንና ይሄኛውን ጫፍ ማገናኘት ወይም ደግሞ ይሄኛውን ጫፍና ይሄኛውን ጫፍ ማገናኘት ይሆናል ማለት ነው። ስለዚህ አሁን ይሄን ቬክተር ለምሳሌ እንዳለ ስሎፑን ሳናሳጣው የት ማምጣት እንችላለን? ተመልከቱ። ከዚህ እዚህ ነው 1 2 3። ስለዚህ እዚህ እንመጣና እንዴት እናደርጋለን ማለት ነው? በሆነ ዲስታንስ እንደዚህ እናስኬደዋለን ማለት ነው። እንደዚህ ስሎፑን ሳናሳጣው ማለት ነው። ከዛ እንደዚህ እናመጣለን። ምን አረግን ማለት ነው? የዚህኛው ሄድ እና የዚህኛው ቴል ተገናኙ ማለት ነው። ለዚህ ነው ሄድ ቱ ቴል ነው የምናገናኘው ያልነው። ልብ አድርጉ። እዚህ ጋር ልብ ማለት ያለባችሁ ነገር ምንና ምንድን የተገናኘው? ሄድና ቴል ነው የተገናኘው ማለት ነው። ሄድና ቴል። ከዛ ቴልና ሄድ እናገናኛለን። ይሄ ምንድን ነው? ሄድ ነው። ከዚህ በኋላ ምን እናደርጋለን? እነዚህ ሁለቱን እንደዚህ እናገናኛለን ማለት ነው። እንደዚህ እናገናኛለን። እንግዲህ ይሄ ቬክተር ቪ ነው። ይሄ ምን ይሆናል? ቬክተር ዩ ፕላስ ቬክተር ቪ ይሆናል ማለት ነው። ቬክተር ዩ ፕላስ ቬክተር ቪ በዚህ መልኩ ነው ማለት ነው የምንሰራው። እስኪ ኤግዛምፕል ለመጨመር ያክል አንድ ቬክተር እንደዚህ ቢኖረኝ ይሄ ቬክተር ዩ ቢሆን ሌላ ቬክተር ደግሞ እንደዚህ ለምሳሌ እንደዚህ ቢሆን ያለኝ ይሄ ደግሞ ቬክተር ቪ ቢሆን ማለት ነው። እነዚህ ሁለቱን ደምሩ ብንባል ምን እናደርጋለን? እቺን ሽፍት እናደርጋታለን። ይሄን ቬክተር ቪ ሽፍት እናደርገዋለን ስሎፑን ሳናሳጣው ማለት ነው። ሄድ ቱ ቴል ነው። ስለዚህ እቺኛዋን ጫፍ እዚች ጋር እናመጣታለን። ልብ አድርጉ፣ ስሎፕ አናሳጣም ባለበት ማለት ነው። ሶ ይሄ ቪ ይሆናል ማለት ነው። ከዚህ በኋላ ምን እናደርጋለን? ከዚህኛው ቴል እዚህኛው ሄድ ድረስ እንመጣለን። ከዚህኛው ቴል እዚህኛው ሄድ ድረስ እንደዚህ አድርገን እናገናኛለን። ስለዚህ ይሄ ቬክተር ምን ይሆናል ማለት ነው? ቬክተር ዩ ፕላስ ቬክተር ቪ ይሆናል ማለት ነው። በዚህ መልኩ እንሰራለን። ቱ ጌት ዜር ሰም ቪ ኢዝ ትራንስሌትድ ኪፒንግ ኢትስ ዳይሬክሽን ኤንድ ሌንግዝ አንቼንጅድ። ልክ እንደተነጋገር ነው ማለት ነው። ይሄ ቪ አለ፣ ይሄ ቬክተር ቪ አለ። ምን እናደርጋለን? ስሎፑን ሳናሳጣው እንዲሁም አቅጣጫውንም ሳናሳጣው ምን እናደርገዋለን ማለት ነው? ሺፍት እናደርገዋለን። ወደዚህ ሺፍት እናደርገዋለን። ይሄ
ይሄ ቴል ነው፣ ይሄ ሄድ ነው። የዚህኛው ደግሞ ይሄ ቴል ነው፣ ይሄ ሄድ ነው። ስለዚህ ምን ተባብለናል? ሄድ ቱ ቴል ነው የምናገናኘው ተባብለናል። ስለዚህ እችኛዋን ጫፍና እችኛዋን ጫፍ እናገናኛለን ማለት ነው። ስለዚህ ይሄን ሙሉ ለሙሉ ወደዚህ ሽፍት ስናደርገው ቬክተር ቪ እዚህ ይመጣል ማለት ነው። ከዚህ በኋላ ምን እናደርጋለን? ከዚህ ቴል ተነስተን እዚህ ጋር እናገናኘዋለን። ይሄ ማለት ምን ማለት ነው? አንድ ሰው እንደዚህ ሄዶ እንደዚህ ከሚመጣ ከዚህ ቀጥታ መሄድ ይችላል ማለት ነው። ኢፌክቱ ያ ነው። ዞሮ ዞሮ አሁን ከዚህ ተነስቶ እዚህ መድረስ ስለሆነ እንዲህ ሄደን እንዲህ ከምንመጣ ቀጥታ መሄድ ስለምንችል ይሄ ምን ይሆናል? ሪዛልታንት ቬክተራችን ወይም ድምራቸው ይሆናል ማለት ነው። ሶ ቱ ጌት ሰም ኦፍ ቪ some v is translated keeping its direction and length unchanged until its initial coincides with the terminal point of u ሄድ ቱ ቴል ያልኳችሁ ማለት ነው። የቬክተር ቪ ኢኒሻል እና የቬክተር ዩ ተርሚናል ምን እስኪደርጉ ኮንሳይድ እስኪገጣጠሙ ድረስ ማለት ነው። በዚህ መልኩ እናገናኛለን። ከዛ ይህን ካገናኘን በኋላ ምን እናደርጋለን? ይችኛዋን ጫፍና ይችኛዋን ጫፍ እናገናኛለን። ከዛ ደብሊው የሚባል ቬክተር ይፈጠራል። ይሄ ደብሊው የሚባል ቬክተር ደግሞ የዩ ፕላስ ቪ ውጤት ይሆናል ማለት ነው። ከዩ ፕላስ ቪ ጋር እኩል ይሆናል። ዜን ዘ ሰም ዩ ፕላስ ቪ ኢዝ ዲፋይንድ ባይ ዘ ቬክተር ሪፕሬዘንትድ ባይ ዘ ሰርድ ሳይድ ኦፍ ዘ ኮምፕሊትድ ትሪያንግል። እንግዲህ የዚህ ይሄንን ኮንሲደር ካደረግን የዚህ ሰርድ ሳይድ ይሄ ይሆናል። ምን ለመፍጠር? ትሪያንግል ለመፍጠር ማለት ነው። ዛት ኢዝ ደብሊው። ሶ ይሄ ደብሊው ምንድነው ማለት ነው? ዩ ፕላስ ቪ ይሆናል። ዩ ፕላስ ቪ ይሆናል ማለት ነው። ሶ ተመልከቱ፣ ምን ፈጠርን ማለት ነው? አሁን ትሪያንግል ፈጠርን ማለት ነው። ለዚህ ነው ስያሜውን ትሪያንግል ሎ ያልነው ማለት ነው። ኖት ዛት ፍሮም ፊገር 8.16 ከዚህ ላይ ማለት ነው ዊ ካን ራይት ደብሊው ኢዝ ኢኳልስ ቱ ዩ ፕላስ ቪ። ይህን ደብሊው ዩ ፕላስ ቪ ብለን መጻፍ እንችላለን። ሲንስ ጎይንግ አሎንግ ቬክተር ዩ በዚህ ላይ መሄድ ዜን አሎንግ ቬክተር ቪ ከዛ እዚህ መምጣት ኢዝ ኢኩቫለንት ቱ ጎይንግ አሎንግ ቬክተር ደብሊው። ያ ማለት ከዚህ ተነስተን እዚህ መተን ከዛ ደግሞ እዚህ መምጣት ማለት ከማጋ ተመጣጣኝ ነው ማለት ነው። ከዚህ ተነስቶ እዚህ ቀጥታ ከመምጣት ጋር ተመጣጣኝ ነው ማለት ነው። ከቬክተር አስፔክት ማለት ነው። ማለት ቬክተር በቬክተር ኬዝ ያው ምንድን ነው ዲስፕሌስመንት ብንወስድ ለምሳሌ ሾርተስት ፓዙን ነው አይደል የምንመርጠው። ልክ እንደዛ አስቡት። ይሄኛውን አንድ ሰው እዚህ መጥቶ እዚህ ከሚመጣ ቀጥታ እዚህ መምጣት ይችላል። ይሄንን ሪዛልታንት ቬክተር እንለዋለን ማለት ነው። ዩ ፕላስ ቪ። ዴፊኒሽን 8.3 ትራያንግል ሎ ኦፍ ቬክተር አዲሽን ኮንሲደር ቱ ቬክተርስ ቬክተር ኤቢ ይሄ ማለት ነው ወይም ዩን በለው አሮ አለው። ይሄ ቦልድ ስላልሆነ እዚህ ባለበት ቦታ እዚህ ጋር ግን ምንድናቸው እነዚህ ቦልድ ስለሆኑ ከላይ አሮ አያስፈልጋቸውም። ኤንድ ቬክተር ቢሲ ይሄ ማለት ነው ቪ ቢሆን ኮኦርዲኔት ሲስተም ማለት ነው። ይሄን ኮንሲደር እናርግ። ናው ዘ ሰም ኦፍ ኤቢ ፕላስ ቢሲ ኤቢ ፕላስ ቢሲ ወይም ዩ ቬክተር ዩ ፕላስ ቬክተር ቪ ማለት ነው ኢዝ ኤ ዳይሬክትድ ላይን ሴግመንት ኮኔክቲንግ ኤ ቱ ሲ። አያችሁ፣ ከዚህ እዚህ መተን ከዚህ እዚህ መምጣት ማለት ቢ ምንድን ናት? ቢ አጫዋች ናት ማለት ነው። እዚህ ጋር ቢ አጫዋች ናት። ስለዚህ ቀጥታ ከዚህ እዚህ መምጣት እንችላለን። ቀጥታ እዚህ መምጣት እንችላለን። ስለዚህ ደብሊዩ ምን ይሆናል ማለት ነው? ደብሊዩ እኩል ይሆናል ይሄ ከዚህ እስከዚህ ያለው ሌንግዝ ማለት ነው ከቬክተር ኤሲ ጋር ምን ይሆናል? እኩል ይሆናል ማለት ነው። እኩል ይሆናል። እዚህ ጋር ያው ቦልድ ስላልሆነ ነው ከላይ አሮ ያለው፣ እዚህ ጋር ደግሞ ቦልድ ስለሆነ ነው አሮ ያልተጻፈለት ማለት ነው። ሳይዛት ኤቢ ፕላስ ቢሲ ኢዝ ኢኳልስ ቱ ኤሲ። ተመልከቱ፣ ሁልጊዜ እችን ነገር አስታውሱ። ኤቢ እና ቢሲ ይሄ ሁለቱ ሲጣፋ ምን ይሰጠናል? ኤሲ ይሰጠናል ማለት ነው። ይሄ ሁለቱ ሲጣፋ ይሄ እና ይሄ ሲጣፋ ምን ይሰጠናል? ኤሲ ቬክተር ኤሲ ወይም ደግሞ ዞሮ ዞሮ እያወራን ያለ ነው ከዚህ በፊት የተነጋገርነውን ነገር ነው። ምን ተባብለናል? ይሄ ቬክተር ዩ ሲደመር ቬክተር ቪ ማንን ይሰጠናል? ቬክተር ደብሊው። ያንን ነው እያወራ ያለው ማለት ነው። ሰች ኤ ቬክተር ኤሲ ይሄ ማለት ነው ኢዝ ኮልድ ሪዛልታንት ቬክተር።
ሪዛልታንት ቬክተር ይባላል ማለት ነው። ምንም አዲስ ነገር አላወራንም። ተመልከቱ፣ እዚህ ጋር ተመልከቱ። አንዴ ልድገምላችሁ፣ ይሄንን እዚህ ጋር አንዴ ልድገምላችሁ። ከዚህ ተነስተን እዚህ መጣን፣ ከዚህ እዚህ መጣን። ይሄ ምንድን ነው? ቬክተር ኤቢ ነው። ቬክተር ኤቢ ሲደመር እንደገና ከዚህ ተነስተን ደግሞ እዚህ መጣን። ይሄ ምንድን ነው? ቬክተር ቢሲ ነው። እኩል ይሆናል። ይሄ ከማጋ እኩል ነው? ከዚህ ተነስቶ እዚህ ከመምጣት ጋር እኩል ስለሆነ ከቬክተር ኤሲ ጋር እኩል ሆነ ማለት ነው። ስለዚህ ይሄ እዚህ ጋር ያለው አረፍተ ነገር ይሄንን ነው የሚነግረን ማለት ነው። ምንም የተለየ ነገር የለውም። ሌላ ይሄኛውን ደግሞ ስናይ ኤቢ በማ ተወክሏል? እዚህ ጋር ዩ ቦልድ ካላደረግነው በዚህ መልኩ እንጽፏለን። እሱ ፕላስ ቬክተር ቢሲ በማ ተወክሏል? በቪ ቦልድ ካላደረግነው በዚህ መልኩ እንወክሏለን ማለት ነው። ይሄ ከማጋ እኩል ይሆናል? ከቬክተር ኤቢ ፕላስ ቬክተር ቢሲ ጋር እኩል ይሆናል ማለት ነው። ይሄም ያንን ነው እያወራን ያለው። እንደገና ይሄኛውን ደግሞ ተመልከቱ። ይሄኛውን ደግሞ ስናይ ደብሊዩ ከኤሲ ጋር እኩል ነው ይለናል። ኤሲ ማለት ከዚህ ተነስቶ እዚህ የሚሄደው ቬክተር ማለት ነው። እዚህ ጋር ደብሊዩ ብለናል። ስለዚህ ደብሊዩ ቬክተር ደብሊዩ ከማጋ እኩል ነው ማለት ነው? ከቬክተር ኤሲ ጋር እኩል ነው ማለት ነው። በዚህ መልኩ ተረዱት። ይሄ ኤሲ ነው። አዲሽን ኦፍ ቬክተርስ ካን ቢ ደን ግራፊካሊ። ግራፊካሊ ቬክተሮችን መደመር እንደምንችል አይተናል። ኤንድ አዲሽን ኦፍ ቬክተር ካን ቢ ደን ዩዚንግ ኮምፖነንትስ። ይሄ ይቆያል። ለማንኛውም ኮምፖነንት እየወሰድንም በመደማመር ቬክተር አዲሽንን ፐርፎርም ማድረግ እንችላለን። ናው ዊ ዊል ፋይንድ ሰም ኦፍ ቬክተርስ ባይ ግራፊካል ሜተድ። ግራፊካል ሜቶዱን እንየው። ዘ ሰከንድ ሜተድ ዊል ቢ ፕሬዘንትድ አፍተር ሴክሽን 8.4። እንግዲህ ከሴክሽን 8.4 በኋላ ሌላኛውን ሜተድ እናያለን። ለጊዜው ግራፊካል ሜተድ ላይ ትኩረት እናድርግ። ኤግዛምፕል ባይ ዩዚንግ ፊገር 8.17። ይሄን ፊገር ተጠቅመን ማለት ነው ዲተርማይን ኢች ኦፍ ዘ ፎሎዊንግ። እሺ ኤ ላይ ምን ተጠይቀናል? ቬክተር ኤፍ ኤች ሲደመር ቬክተር ኤች ጂ። ይሄ ከማጋ እኩል ይሆናል? እንደዚህ ብያችሁ ነበር። ይሄና ይሄ የሚመሳሰል ከሆነ እንደዚህ ያጣፉት። ከዛ ከቬክተር ኤፍ ጂ ጋር እኩል ይሆናል ማለት ነው። የሚቀረው ነገር ማለት ነው ኤፍን ከመጀመሪያ ወሰድን፣ ከዛ ጂን ወሰድን ማለት ነው። ኤች ምንድናት? መሀል ላይ አጫዋች ናት ማለት ነው። ይሄንን እንየው። ለምሳሌ አሁን ኤፍ ኤች፣ ኤፍ እዚህ ጋር አለ፣ ኤፍ እዚህ አለ፣ ኤች ደግሞ እዚህ ጋር አለ። ስለዚህ ከዚህ እዚህ መጣን ማለት ነው። ከዛ ከኤች ደግሞ ወዴት ሄድን? ወደ ጂ፣ ኤች ጂ። ከዚህ ደግሞ እዚህ መጣን ማለት ነው። ተመልከቱ አሁን ከዚህ እዚህ መምጣት፣ ከዛ ደግሞ ከዚህ እዚህ መምጣት ማለት ቀጥታ ከኤፍ ወደ ጂ ከመምጣት ጋር ምንድን ነው ኢፌክቱ ተመሳሳይ ነው ማለት ነው። ስለዚህ ይሄ ሪዛልታንት ይሆናል ማለት ነው። በዚህ መልኩ ነው ይሄ መጣው ማለት ነው። ቢ ላይ ኮምፔር ቬክተር ኢኤፍ ፕላስ ቬክተር ኤፍጂ ኤንድ ቬክተር ጂኤች ፕላስ ቬክተር ኤች ኢ። እነዚህ ሁለቱን ኮምፔር አድርጉ ይለናል። አሁን ተመልከቱ እዚህ ጋር ይሄ ምንም ካልኩሌሽን አይፈልግም ተባብለናል። ይሄ እንዴት ማድረግ እንችላለን? ቺን ኤፍ በዚች አጣፍተን ከቬክተር ኢጂ ጋር እኩል እንደሆነ መናገር እንችላለን። እዚህ ጋርም ስንመጣ በተመሳሳይ እነዚህ አጫዋቾች ናቸው። ይሄም ከቬክተር ጂኢ ጋር ምን ይሆናል ማለት ነው? እኩል ይሆናል ማለት ነው። ተመልከቱ አሁን እነዚህን ሁለት ቬክተሮች ስናይ ምንድን ናቸው? ኦፖዚት ናቸው። ነገር ግን ደግሞ ምንድን ናቸው? ፓራላል ናቸው። ኦፖዚት መሆናቸውን እንዴት ነው ያወቅነው? እንደዚህ ኢጂ ማለት አሁን እነዚህ ሁለቱም ቦታ ስናቀያየር ከኔጌቲቭ ጂ ኢ ጋር እኩል ይሆናል። አቅጣጫ ሲቀየር ማለት ነው። ይሄ በመጀመሪያው ኬዝ ከኢ ወደ ጂ መሄድ ማለት ነው የመጀመሪያው። ይሄ ቬክተር ኢጂ እንለዋለን ማለት ነው። እንደገና ደግሞ ጂኢን ደግሞ ስናይ ከጂ ወዴት መሄድ ማለት ነው? ወደ ኢ መሄድ ማለት ነው። ከጂ ወደ ኢ። ስለዚህ ይሄ ደግሞ ቬክተር ጂኢ ይሆናል ማለት ነው። እነዚህ ሁለቱን ስናይ ምንድን ነው? አቅጣጫ ተቀየረ ማለት ነው። ያ ማለት ከኢ ወደ ጂ መሆኑ ቀርቶ ከጂ ወደ ኢ ሆነ። ስለዚህ አንደኛው የሌላኛው ኦፖዚት ይሆናል ማለት ነው። እዚች ጋር ጀነራላይዝ ለማድረግ ያክል ቬክተር ኤቢ
ካለን የዚህ ቬክተር ኦፖዚት ማን ይሆናል? ቬክተር ቢኤ ይሆናል ማለት ነው። በዚህ መልኩ ተረዱት። እሺ አሁን ደግሞ ግራፋችንን እኒ እስኪ ግራፋችንን ስናይ መጀመሪያ ላይ ምን አለ? ኢኤፍ ፕላስ ምን ኤፍጂ። እሺ ከኢ እንነሳ። መጀመሪያ ከኢ ኤፍ ላይ መጣን እንደዚህ ማለት ነው። በዚህ አቅጣጫ መጣን። ከዛ ከኤፍ ደግሞ ወደ ጂ፣ ከኤፍ ይኸው ወደዚህ መጣን ማለት ነው። ሶ ከዚህ ተነስቶ እዚህ መጥቶ ከዚህ ደግሞ እዚህ መምጣት ማለት ቀጥታ ከኢ ወደ ጂ ከመምጣት ጋር ኢፌክቱ ምንድን ነው ማለት ነው? ተመሳሳይ ነው ማለት ነው። ተመልከቱ፣ ሄድ ቱ ቴል ነው ያገናኘ ነው ማለት ነው። የዚህ ሄድ ከዚህኛው ቬክተር ቴል ጋር ተገናኘ። ከዛ ሪዛልታንታችን ምን ይሆናል? ከዚህኛው መጀመሪያ እዚህኛው መጨረሻ ድረስ ይመጣል ማለት ነው። ትሪያንግል ፈጠርን ማለት ነው። በዚህ መልኩ ማሳየት እንችላለን። ሌላ ሁለተኛውን ደግሞ ስናይ የዚህኛውን ማለት ነው ጂኤች ማለት ይሄ ማለት ነው። ጂኤች ማለት እንግዲህ ተመልከቱ፣ ይሄ ምንድን ነው? ሁለቱ ምንድን ናቸው? እዚህ ጋር ሄዶች ናቸው። ሄድ ነው እዚህ ጋር ያለው ሁለቱም። ያ ማለት ሁለት ቬክተሮች እንደዚህ እንደተገናኙ አስቡት። አንደኛው ወደዚህ፣ ሌላኛው ቬክተር ደግሞ ወደ ላይ ማለት ነው። እኛ በምናውቀው ህግ ግን መገናኘት ያለበት እንዴት ነው? እንደዚህ ይሄ አሮ ካለው ከዛ ደግሞ ሌላኛው ጫፍ ነው እንደዚህ መገናኘት ያለበት። እዚህ ጋር ግን ሁለቱም ቴል ቱ ቴል ነው የተገናኙት። ቴል ቱ ቴል ማለት ነው። ስለዚህ ምን ማድረግ አለብን? አንደኛውን መቀየር አለብን፣ አቅጣጫውን ማለት ነው። የአንደኛውን አቅጣጫ መቀየር አለብን። ስለዚህ እቺኛዋ ቬክተር ኤችጂ ናት። ቬክተር ኤችጂ ናት። ይሄ ኤች ይሄ ጂ ስለሆነ ማለት ነው። ስለዚህኛው ነው እያወራ ያለሁት። ሌላ ደግሞ ይሄ ያለ ይሄ ቬክተር ምንድነው? ቬክተር ኤችኢ ነው። ቬክተር ኤችኢ ነው። አሁን ይሄኛውን አቅጣጫ እንቀይር፣ የዚህኛውን አቅጣጫ እንቀይር። ስለዚህ የዚህኛውን አቅጣጫ ስንቀይር ወደ ታች ሆነ። እሺ እዚህ ኢ አለ፣ እዚህ ደግሞ ኤች አለ። ሌላ እቺኛዋን ደግሞ ኮንሲደር ብናደርግ እንደዚህ እናስምረው። ይሄንንም እዚህ ጋር ጂ ይሆናል ማለት ነው። ከዛ እነዚህ ሁለቱን ደግሞ ያገናኘ ሌላ ቬክተር አለ። አሁን ስያሜያቸውን እናስቀምጥ። ይሄ ባለበት ስለሆነ ይሄ ኤችጂ ይሆናል፣ ቬክተር ኤችጂ ይሆናል። ይሄኛውን ስናይ ግን አቅጣጫ ዙረናል። እዚህኛውን አሁን ኦሪጂናሊ ባለበት የዚህ ቬክተር ስያሜ ቬክተር ኤችኢ ነበረ፣ ቬክተር ኤችኢ ነበር። አሁን ግን አቅጣጫውን ስለገለበጥ ነው ይሄ ምን ይሆናል ማለት ነው? አሁን ማይነስ ኦፍ ኤችኢ ይሆናል ማለት ነው። ማይነስ ኦፍ ቬክተር ኤችኢ ይሆናል፣ አቅጣጫውን ስለገለበጥ ነው ማለት ነው። እዚህ ጋር ይሄኛውን ስናይ ደግሞ ኢ ቬክተር ኢጂ ይሆናል ማለት ነው። ከኢ ተነስተን ወደ ጂ ስለመጣን አሁን ተመልከቱ፣ ሄድ ቱ ቴል ሆነልን ማለት ነው የተያያዘው። ስለዚህ ይሄንን መደመር እንችላለን። ማይነስ ቬክተር ኤችኢ ሲደመር ቬክተር ኤችጂ ከማጋ እኩል ይሆናል? ከቬክተር ኢጂ ጋር እኩል ይሆናል ማለት ነው። ከዚህ በኋላ ይሄንን እንዳለ በኔጌቲቭ ብናበዛው ይሄ ምን ይሆናል? ቬክተር ኤችኢ ይሆናል። ይሄ ቬክተር ኤችኢ ይሄ ማይነስ ኤችጂ እኩል ይሆናል ማይነስ ኢጂ ይሄ ይሆናል ማለት ነው። አንድ ደግሞ እዚህ ጋር ያየናት ህግ አለች። ፊደሎቹ ሲቀያየሩ ፖዘቲቭ የነበረው ኔጌቲቭ፣ ኔጌቲቭ የነበረው ፖዘቲቭ ይሆናል። ስለዚህ በዛ ህግ መሰረት ቬክተር ኤችኢ ይሄ ኔጌቲቭ ነበር፣ ልብ አድርጉ። ጂ እና ኤች ቦታ ሲቀያየሩ ምን ይሆናል? ፖዘቲቭ ይሆናል። ፖዘቲቭ ይሆንና ጂ ምን ጂኤች ይሆናል፣ ጂኤች ይሆናል ማለት ነው። ከዚህ በኋላ ኢዝ ኢኳልስ ቱ ብለን ይሄ ደግሞ ኔጌቲቭ የነበረው ምን ይሆናል? ፖዘቲቭ ጂኢ ይሆናል ማለት ነው። ጂኢ ቬክተር ይሄ ይሆናል ማለት ነው። ስለዚህ ይሄንን ዳይሬክት ላይ አመጣ ነው ማለት ነው። ቦታ የማቀያየር ጉዳይ ነው። በዚህ መልኩ ግራፊካሊ ማየት ይቻላል። ቀጥታ ወደ ኤክሰርሳይዝ 8.5 የመጀመሪያ ጥያቄ ድሮ ዘ ቬክተርስ ኤ ፕላስ ቢ ዩዚንግ ዘ ትሪያንግል ሎ። ትሪያንግል ሎን ተጠቅማችሁ ኤ ፕላስ ቢን ፈልጉ ነው የሚለን ማለት ነው። ስለዚህ እንደምናደርገው ሄድ ቱ ቴል እናገናኛለን ተባብለናል። ሄድ ቱ ቴል ሶ ይሄ ምንድን ነው? ይሄ ቴል ነው። ይሄ ቴል ነው። ይሄ ደግሞ ሄድ ነው። ለዚህኛውስ ይሄ ቴል ነው፣
ይሄ ሄድ ነው ማለት ነው። ስለዚህ ሄድ ቱ ቴል ነው የምናገናኘው። አንደኛው አማራጭ ይሄንን ቬክተር እዚህ ጋር ማምጣት በዚህ መልኩ ማለት ነው። እንደዚህ አድርገን እዚህ ማምጣት። ከዛ በኋላ ምን ማድረግ? እነዚህን ሁለት ጫፎች ማገናኘት፣ እንደዚህ ማገናኘት ይሆናል። እዚህ ጋር በስለው ይሄ ቬክተር ኤ ነው። እንደገና ሌላ ደግሞ ቬክተር ቢ ያለኝ እዚህ ጋር ማለት ነው። ይሄ ቬክተር ቢ ነው። ከዛ በኋላ ሁለቱን ጫፍ እንደዚህ ስናገናኝ ይሄ ምን ይሆናል ማለት ነው? ኤ ፕላስ ቢ ይሆናል ማለት ነው። ኤ ፕላስ ቢ። ይሄ አንደኛው አማራጭ ነው። ሌላኛው አማራጭ ቬክተር ቢን ባለበት እንደዚህ መሳል። ቬክተር ቢን እንደዚህ እንሳለው። ከዛ ምን እናድርግ? የዚህኛውን ቴይል እናመጣለን ማለት ነው። የዚህን ቴይል እዚህ ላይ መቅጠም እንደዚህ እናመጣለን። ይሄ ደግሞ ቬክተር ኤ ይሆናል ማለት ነው። ከዚህ በኋላ ምን ማድረግ? እነዚህ ሁለቱን እንደዚህ መቅጠም፣ ቀስቱ ወደዚህ ይሆናል ማለት ነው። ይሄ ኤ ፕላስ ቢ ወይም ቢ ፕላስ ኤ ይሆናል ማለት ነው። በዚህ መልኩ መመለስ እንችላለን። ትኩረት ማድረግ ያለባችሁ ምንድን ነው? ከዚህ ተነስቶ አንድ ሰው እዚህ ደርሶ እዚህ ይሄዳል። ቀጥታ ደግሞ ከዚህም እዚህ መሄድ ይቻላል ማለት ነው። ሌላ ከዚህ ተነስተን እዚህ፣ ከዚህ ደግሞ እዚህ እንመጣለን። ኦር ደግሞ ቀጥታ መሄድ እንችላለን። አንድ ሰው ለምሳሌ እንደዚህ ቢያገናኝስ? እንደዚህ ለምሳሌ እንደዚህ አድርጎ ከዛ ሌላኛውን ደግሞ እንደዚህ አምጥቶ ቢያገናኝ ቬክተር ቢን በዚህ መልኩ ደግሞ አምጥቶ እዚህ ጋር ቢገጥም ይሄ ስህተት ይሆናል ማለት ነው። ሁለቱ ቀስቶች በአንድ አቅጣጫ አይሆኑም ትሪያንግሎን ስንጠቀም። ይሄንን አስታውሱ ሁልጊዜ። እሺ አሁንም በተመሳሳይ ምን ማድረግ እንችላለን? ሄድ ቱ ቴል ነው የምናገናኘው። ሁለቱ ቀስቶች አንድ ላይ አይሆኑም ተባብለናል። ስለዚህ ይሄን ቬክተር ሽፍት እናርገው። ይሄን ቬክተር እንደዚህ ባለበት ሽፍት እናርገውና የት እናምጣው? እዚህ ጋር እንደዚህ ማምጣት እንችላለን ማለት ነው። አያችሁ፣ ሄድ ቱ ቴል ነው ያገናኘ ነው። ከዚህ በኋላ ምን ማድረግ ነው? ይሄኛውን ጫፍ እዚህ ማምጣት ማለት ነው። እንደዚህ ይሄንን እዚህ አምጥተን እዚህ ላይ መቅጠም። ይሄ ቬክተር ቢ ነው። ይሄ ምን ይሆናል? ቬክተር ኤ ፕላስ ቢ ይሆናል ማለት ነው። ይሄ አንደኛው አማራጭ ነው። ሌላኛው አማራጭ ደግሞ ይሄ ነው። ቬክተር ቢን እንደዚህ እናስቀምጠው ባለበት። ከዛ ቬክተር ኤን ደግሞ አምጥተን እዚህ ላይ መቅጠም እንደዚህ ማለት ነው። ይሄ ቬክተር ቢ ነው። ይሄ ደግሞ ቬክተር ኤ ነው። ከዛ ምን ማድረግ? ይሄን ሁለቱን ጫፍ እንደዚህ እናገናኛለን ማለት ነው። ይሄ ምን ይሆናል? ቬክተር ኤ ፕላስ ቢ ይሆናል ማለት ነው። ቬክተር ኤ ፕላስ ቢ ይሆናል። ከፈለግን ኤን ማንቀሳቀስ እንችላለን፣ ከፈለግን ደግሞ ቢን ማንቀሳቀስ እንችላለን ማለት ነው። በዚህ መልኩ መሳል እንችላለን። ክሮስ ቼክ ለማድረግ ደግሞ ምንድን ነው የምታደርጉት? አንድ ሰው ከዚህ ተነስቶ እዚህ ደረሰ፣ ከዛ ቀስቱን ተከትሎ ማለት ነው፣ ከዛ እዚህ መጣ። ሌላኛው አማራጭ ከዚህ ዳይሬክት እዚህ መምጣት። አያችሁ፣ ይሄንንም ስናይ አንድ ሰው ከዚህ ተነስቶ እዚህ ደረሰ፣ እዚህ ከደረሰ በኋላ ደግሞ እዚህ መጣ፣ ወይም ቀጥታ ከዚህ እዚህ መምጣት ቻለ ማለት ነው። አሁን ቀስቱ ወደ አንድ አቅጣጫ የሚመጣ ከሆነ ስራችን ትክክል እንዳልሆነ እናውቃለን ማለት ነው። እንደዚህ ቢሆን ለምሳሌ አንድ ሰው ከዚህ መጣ፣ እዚህ ደረሰ፣ ወደዚህ አልሄደም ማለት እኮ ነው። ይሄ ወደዚህ መጣ ማለት ነው። ስለዚህ ይሄ ሴንስ ስለማይሰጥ እንደዚህ አይነት ስህተት እንዳሰሩ እየተጠነቀቃችሁ። ሁለተኛው ደግሞ ፓራሌሎግራም ሎ ኦፍ ቬክተር አዲሽን ነው። ፎር ቱ ኦር ሞር ፍሪ ቬክተርስ with different initial points you have learned how to determine the resultant vector ወይም sum of two vectors by joining the initial of the first vector to the terminal of the second vector head to tail ያልነው ማለት ነው። but there are co-initial vectors where you may be asked to determine their sum። ያ ማለት ለምሳሌ አሁን እንደዚህ የሆነ ይሄ አንድ ቬክተር አለ፣ ሌላ ደግሞ ይሄ ቬክተር አለ። ኮኢኒሻል ቬክተር ኢኒሻሊ ይሄ እዚህ ጋር የነበሩበት ቦታ ተመሳሳይ ከሆነ ማለት ነው። አሁን በእንደዚህ አይነት ኬዝ ላይ ምንን አፕላይ እናደርጋለን ማለት ነው? ፓራሌሎግራም ሎን አፕላይ ማድረግ እንችላለን። በእርግጥ ትሪያንግልንም አፕላይ ማድረግ እንችላለን፣ ግን እንደዚህ ተያይዘው ከሆነ ያሉት ተያይዘው ካሉ እንደዚህ ፓራሌሎግራም ሎን አፕላይ ብናደርግ የተሻለ ይሆናል ማለት ነው። ከአክቲቪቲ እንጀምራለን። አክቲቪቲ 8.3 ዋት ኢዝ ኤ ፓራሌሎግራም። ስለዚህ ስለ ፓራሌሎግራም ሎ ከማውራታችን በፊት ፓራሌሎግራም ራሱ ምንድን ነው የሚለውን እንዲህ መጀመሪያ። ፓራሌሎግራም ማለት ኳድሪላተራል ነው፣ ባለ አራት ሳይድ ማለት ነው። whose opposite sides are parallel and congruent። ይሄ ማለት ምን ማለት ነው? ይሄና ይሄ እነዚህ ኦፖዚት ሳይዶች ነው የሚባሉት። ፓራላል ናቸው። ሲቀጥል ደግሞ ምንድን ነው? ኮንግረንት ናቸው፣
እኩል ናቸው ማለት ነው። እንደገና ይሄኛውንና ይሄኛውንም ብንወስድ እነዚህ ሁለት ሳይዶች ምንድን ናቸው? ኮንግረንት ናቸው እንዲሁም ፓራላል ናቸው ማለት ነው። ይሄን ባህሪ መያዝ ከበቂ በላይ ይሆናል ማለት ነው። ልብ አድርጉ፣ እነዚህ ሁለት ሳይዶች ይሄና ይሄ ምንድን ናቸው? ፓራላል ናቸው እንዲሁም እኩል ናቸው። እዚህም ስንመጣ እነዚህ ሁለት ኦፖዚቶች እነዚህ ማለት ናቸው። ልብ አድርጉ፣ ይሄና ይሄ አይደለም፣ ይሄና ይሄ ኦፖዚት ላይ ያሉት ምንድን ናቸው? እኩል ናቸው እንዲሁም ፓራላል ናቸው ማለት ነው። ሁለተኛ what are the properties of corresponding sides of parallelogram? እንግዲህ corresponding sides የሚባሉት እነዚህ ናቸው። ይሄና ይሄ፣ ይሄና ይሄ፣ እነዚህ corresponding sides ናቸው ማለት ነው። እነዚህ ሁለቱ ደግሞ corresponding sides ናቸው። እስኪ ይሄን ባህሪ some of the properties of parallelogram are opposite sides are parallel and congruent። ያ ማለት ይሄና ይሄ ኦፖዚት ናቸው። ፓራላልም ናቸው እንደገና ምንድን ናቸው? ኮንግረንትም ናቸው። ይሄ 10 ሜትር ከሆነ ወይም ሴንቲሜትር ከሆነ ይሄም 10 ሴንቲሜትር ይሆናል ማለት ነው። ይሄ 5 ሴንቲሜትር ከሆነ ይሄ 5 ሴንቲሜትር ይሆናል ማለት ነው። በተጨማሪ ደግሞ ምንድን ናቸው? ፓራላል ናቸው። ይሄና ይሄ እንዲሁም ይሄና ይሄ ማለት ነው። ይሄ አንዱ ባህሪያቸው ነው። ያ ማለት ተመልከቱ፣ ኤቢ ኢዝ ፓራላል ኤንድ ኮንግረንት ቱ ዲሲ ይሄ ማለት ነው። ይሄኛው ሳይድ ይሄ ኤቢ ከዲሲ ጋር ምንድን ነው? ፓራላልም ነው እኩልም ነው ማለት ነው። ኮንግረንት ማለት እኩል ነው። በተጨማሪ ቢሲ ይሄ ሳይድ ቢሲ ማለት ነው ከሳይድ ኤዲ ጋር ፓራላልም ነው እንደገና ኮንግረንትም ነው። ሌላ እንዲሁ ተጨማሪ ባህሪ ማየት ካስፈለገ the following can also be considered as additional properties. the diagonals bisect each other። ያ ማለት እንደዚህ ዲያጎናል ብንሰራ ለምሳሌ የዚህኛውና የዚህኛው ማለት ነው። ዲያጎናሎቹ እኩል ቦታ ይቆራረጣሉ ማለት ነው። ይሄ ለምሳሌ ይሄን ብናይ ይሄ 4 ሴንቲሜትር ከሆነ ይሄም ስንት ይሆናል? 4 ሴንቲሜትር ይሆናል። ይሄ 2 ሴንቲሜትር ከሆነ ይሄም ስንት ይሆናል? 2 ሴንቲሜትር ይሆናል ማለት ነው። እኩል ቦታ ይቆራረጣሉ ማለት ነው። ሌላ ሰም ኦፍ ኢንቴሪየር አንግልስ ኢዝ 360። ያው ይሄ ይታወቃል። 4 ሳይድ ስላለው ውስጣዊ የአንግል ድምሩ ስንት ነው የሚሆነው? 360 ይሆናል። ኦፖዚት አንግልስ አር ኮንግረንት። ያ ማለት ይሄ አንግል እና ይሄ አንግል ኦፖዚት ናቸው። እነዚህ ሁለቱ ኦፖዚት ናቸው። ኮንግረንት ናቸው ማለት እኩል ናቸው ማለት ነው። ይሄ 30 ዲግሪ ከሆነ ይሄም ስንት ይሆናል? 30 ዲግሪ ይሆናል ማለት ነው። እዚህ ጋር ደግሞ እንምጣ። ይሄ 150 ዲግሪ ከሆነ ይሄ ስንት ይሆናል? 150 ዲግሪ ይሆናል ማለት ነው። ኦፖዚት አንግሎቹ ምንድን ናቸው? ኮንግረንት ናቸው። the diagonals are አንግል ባይሴክተርስ። ስለዚህ አሁን ዲያጎናሎቹ አንግል ባይሴክተር ናቸው ማለት ይሄ አጠቃላይ 30 ዲግሪ ከሆነ እቺ 15 ዲግሪ ትሆናለች። ሌላኛውም እንደዛው 15 ዲግሪ ይሆናል ማለት ነው። ይሄኛውም ስንት ይሆናል? 15 ዲግሪ ይሆናል ማለት ነው። እዚህ ጋርም ስንመጣ ይሄ 75 ዲግሪ ይሆናል፣ ይሄኛውም 75 ዲግሪ ይሆናል ማለት ነው። እሺ ስለ ፓራሌሎግራም ይሄን ያክል ከተነጋገርን ሌታስ ኮንሲደር ቱ ቬክተር with the same initial point A፣ ተመሳሳይ ኢኒሻል ፖይንት ያላቸውን ማለት ነው። and make a non-zero angle between them as shown in the figure 8.18። ያ ማለት ኦቨርላፕ እንዳያደርጉ ማለት ነው። አንደኛው ሌላኛው ላይ ያ ማለት እንደዚህ ሆኖ አንደኛው ቬክተር ይሄ ቢሆንና ሌላኛው ደግሞ ይሄ ቢሆን ይሄ ቬክተር ኤ ይሄ ቬክተር ቢ ቢሆን በቬክተር ኤ እና በቬክተር ቢ መካከል ያለው አንግል ምንድነው? 0 ዲግሪ ነው በዚህ ኬዝ። ያ እንዳይሆን ጥንቃቄ አድርጉ ነው። የሆነች ክፍተት እንድትኖር ይፈለጋል ማለት ነው። Can you construct a parallelogram using these two intersecting vectors ይለናል። መልሳችን ምን ይሆናል? yes we can ኮንስትራክት ማድረግ እንችላለን። እንዴት የሚለውን እንመልከት። እሺ አሁን እዚህ ጋር ቬክተር ቢ አለ። ይሄን ቬክተር ቢ ሽፍት እናድርገው። ወዴት? ወደዚህ አምተን ሽፍት እናድርገው። ይሄ ቬክተር ቢ ነው። ስሎፑን ምኑን ሳንቀይር ማለት ነው ባለበት። እንደገና ደግሞ ይሄን ቬክተር ኤ ምን እናድርገው? ሽፍት እናድርገው። እሱንም እንዴት አድርገን? እንደዚህ አድርገን። ይሄ ቬክተር ኤ ነው። ተመልከቱ፣ ይሄና ይሄ እኩልም ናቸው ፓራላልም ናቸው።
ራሱን ሽፍት ስላደረግ ነው ማለት ነው። እንደገና ይሄ ላይን እና ይሄ ላይን እኩልም ናቸው ፓራላልም ናቸው ማለት ነው። ስለዚህ ምን ፈጠርን ማለት ነው? ፓራሌሎግራምን መፍጠር ቻልን ማለት ነው። ሪኮል ዘ ዲፊኒሽን ኦፍ ኢኳል ቬክተርስ። ኢኳል ቬክተርስን ከዚህ በፊት አይተን ነበረ። ማግኒቲዩዱም አቅጣጫውም እኩል የሆነ ቬክተር ነው። እንዲሁም ዳይሜንሽኑ ኮንስትራክት ኤ ብሮከን ላይን ፓሲንግ ስሩ ቢ፣ በቢ ውስጥ የሚያልፍ ብሮከን ላይን እንደዚህ አስምሩ ይለናል። ኤንድ ፓራለል ቱ ቬክተር ቢ፣ ለዚህ ለቬክተር ቢ ፓራላል የሆነ ማለት ነው። ቅድም ልክ እንዳየ ነው ማለት ነው። ሲሚላርሊ ኮንስትራክት ኤ ብሮከን ላይን ስሩ ሲ፣ በሲ ውስጥም ማለት ነው። ኤንድ ፓራላል ቱ ቬክተር ኤ፣ ለቬክተር ኤ ፓራላል የሆነ ምን አድርጉ ይለናል? መስመር ጻፉ ይለናል ማለት ነው። ዘቱ ብሮከን ላይንስ ኢንተርሰክት አት ኤ ፖይንት ሳይ ዲ፣ እነዚህ ሁለቱ ይሄና ይሄ ማለት ናቸው። ዲ ላይ ይቆራረጣሉ ብለን እናስብ። ይሄና ይሄ ማለት ነው። ዲ ላይ ይቆራረጣሉ ብለን እናስብ። ልክ እንዳየ ነው ማለት ነው። እዚህ ፊገሩ ላይ እንዳየ ነው። አሁን ተመልከቱ። ይሄና ይሄ ምንድን ናቸው? ፓራላል ናቸው። ይሄና ይሄ ፓራላልም ናቸው፣ እኩልም ናቸው። እዚህም ስንመጣ ይሄና ይሄ ፓራላልም ናቸው፣ እኩልም ናቸው። ስለዚህ ምን ፈጠርን? ፓራሌሎግራም ፈጠርን ማለት ነው። ዲድ ዩ ኦብዘርቭ ኤ ፓራሌሎግራም ኤንድ ቱ ፔርስ ኦፍ ኢኳል ቬክተርስ ኢን ዚስ ፊገር? የስ ይሆናል ማለት ነው መልሳችን። ምክንያቱም እነዚህ ሁለት ቬክተሮች ነበሩ። ከዛ ይሄንን ኤክስቴንድ አደረግን፣ ይሄንንም ኤክስቴንድ አደረግን፣ ተገናኙ ማለት ነው። ይሄና ይሄ ምንድን ናቸው? ኢኳል ቬክተርስ ናቸው። ኢኳል ቬክተርስ። እንደገና ይሄና ይሄ ደግሞ ምንድን ናቸው? ኢኳል ቬክተርስ ናቸው ማለት ነው። ሶ ፓራሌሎግራም ተመለከትን። ይሄው እንዳለ ማለት ነው። እንደገና ቱ ፔር ኦፍ ኢኳል ቬክተርስ፣ ይሄና ይሄ ምንድን ናቸው? ኢኳል ቬክተርስ ናቸው። አንድ ፔር ማለት ነው። ይሄና ይሄንንም ስናይ ደግሞ ምንድን ናቸው? ኢኳል ቬክተርስ ናቸው። ስለዚህ ሁለት ፔር ኦፍ ኢኳል ቬክተርስም አይተናል ማለት ነው። ሞር ፕሪሳይስሊ ለማሳየት ያክል ተመልከቱ። ኤቢ ቬክተር ኤቢ ይሄ ማለት ነው። ይሄ ቬክተር እና ቬክተር ሲዲ ይሄ ማለት ነው። እነዚህ ሁለቱ ምንድን ናቸው? ኢኳል ቬክተርስ ናቸው። አቅጣጫቸውም ማግኒቲዩዳቸውም እኩል ስለሆነ ማለት ነው። እንደገና ደግሞ ኤሲ ይሄና ይሄ ደግሞ ምንድን ናቸው? ኢኳል ቬክተርስ ናቸው። የዚህኛውም አቅጣጫ ወደዚህ ነው፣ የዚህም ወደዚህ ነው። ሲቀጥል ርዝመታቸው ከዚህ እስከዚህ ያለውና ከዚህ እስከዚህ ያለውም ርዝመት ምንድን ነው? እኩል ነው። ራሱን ሽፍት ስላደረግ ነው ማለት ነው። እሺ አሁን የምናውቀውን የትሪያንግል ሎን አፕላይ እናድርግ እስኪ መጀመሪያ። ባይ ትሪያንግል ሎ ኦፍ ቬክተር አዲሽን ዘ ሪዛልታንት ቬክተር ዊል ቢ ኤቢ ፕላስ ቢዲ። ያ ማለት ኤቢ ፕላስ ቢዲ። ይሄ ከማን ጋር እኩል ይሆናል? ከአንግል ኤዲ ጋር፣ ከቬክተር ኤዲ ጋር እኩል ይሆናል። እንዲሁም ደግሞ ቬክተር ኤሲ ሲደመር ቬክተር ሲዲ ከማን ጋር እኩል ይሆናል? ከቬክተር ኤዲ ጋር እኩል ይሆናል። አሁን ግን ወደ ፓራሌሎግራም ሎ ስናመጣው የሚሰጠን ኢንፎርሜሽን የነዚህ የሁለቱ ነው። ተመሳሳይ መነሻ ያላቸው ሁለት ቬክተሮች። ስለዚህ ኢንተርምስ ኦፍ ኤቢ ፕላስ ኤሲ ነው መግለጽ ያለብን ማለት ነው። ምናችንን? ሪዛልታንታችንን ኤዲን ማለት ነው። ኤዲን በዚህ ነው መግለጽ ያለብን። ስለዚህ ተመልከቱ እዚህ ጋር ቬክተር ኤቢ አሁን ቢዲን እናስወግደው፣ ምክንያቱም ቢዲ ኤክስቴንድ ተደርጎ የመጣ ነው። አሁን ይሄ ቢዲ ከማጋ እኩል እንደሆነ እናውቃለን፣ ከቬክተር ኤሲ ጋር እኩል እንደሆነ እናውቃለን። ምክንያቱም ይሄንን ነው ወደ ላይ ሽፍት ያደረግነው። ምክንያቱም ይሄን ራሱ ነው ይሄንን ነው እዚህ ሽፍት ያደረግነው። ስለዚህ ቢዲ ቦታ ምን መተካት እንችላለን? ኤሲን መተካት እንችላለን። ቬክተር ኤሲን መተካት እንችላለን። እኩል ይሆናል። ይሄ ደግሞ ከማጋ እኩል ነው? ከቬክተር ኤዲ ጋር እኩል ነው። ከቬክተር ኤዲ ጋር እኩል ነው ማለት ነው። ተመልከቱ። ስለዚህ እነዚህ ሁለት ሳይዶች ካሉ ይሄ ሳይድ ከተሰጠ እና ይሄ ሳይድ ከተሰጠ ሪዛልታንታችን ምን እንደሚሆነው ማለት ነው? እዛው ከተመሳሳይ ከተነሱበት ቦታ ተነስቶ በመሃል ነው የሚያልፈው ማለት ነው። በዚህ መልኩ ይሄ ፓራሌሎግራም ነው።
ፓራሌሎግራም ሎ ነው ማለት ነው። ልብ አድርጉ፣ እንደዚህ ይኖሩናል፣ ይሄ ይኖረናል፣ ይሄ ይኖረናል። ከተመሳሳይ ፖይንት ላይ የተነሱ ቬክተሮች ሪዛልታንታቸው በመሃል ላይ እንደዚህ ይመጣል ማለት ነው። በመሃል በዚህ መልኩ ያልፋል። እሺ ይሄን ላይን ብናየው ተመልከቱ። ይሄ ማለት ነው። ምክንያቱም ቬክተር ኤ ማለት ቬክተር ኤቢ ማለት ነው። ቬክተር ቢ ማለት ደግሞ ቬክተር ኤሲ ማለት ነው። ያው እዚህ ጋር ስለተሰጡ ማለት ነው። ስለዚህ ተመሳሳይ ነገር ነው እያወራ ያለው። እሺ ዚስ ሜተድ ኦፍ ዲተርማይኒንግ ዘ ሰም ኦፍ ዘ ቬክተርስ ኢዝ ኮልድ ፓራሌሎግራም ሎ ኦፍ ቬክተር አዲሽን። ፓራሌሎግራም ሎ ኦፍ ቬክተር አዲሽን እንለዋለን ማለት ነው። ኖት ኢፍ ቱ ቬክተርስ ሃቭ ዲፍረንት ኢኒሻል ፖይንትስ፣ የተለያየ ፖይንት ቢኖራቸው ማለት ነው። ያ ማለት አንደኛው ለምሳሌ እንደዚህ ቢሆን ሌላኛው እንደዚህ ቢሆን ማለት ነው። ዩ ኒድ ቱ ብሪንግ ዘ ኢኒሻል ፖይንትስ ፕሌስድ አት ኤ ፖይንት ባይ ኮንስትራክቲንግ ቢፎር አፕላይንግ ፓራሌሎግራም ሜትድ። ምንድን ነው የሚለን ማለት ነው? ፓራሌሎግራም ሎውን አፕላይ ከማድረጋችን በፊት ምን ማድረግ አለብን? ወደ አንድ ማምጣት አለብን ማለት ነው። ለምሳሌ ይሄን ቬክተር ምን ማድረግ እችላለሁ? ማንነቱን ሳላሳጣው ቀጥታ እዚህ ሽፍት ማድረግ እችላለሁ፣ በዚህ መልኩ ማለት ነው። ወደ አንድ ፖይንት አመጣው። ታያችሁ። ከዚህ በኋላ ምን አፕላይ ማድረግ እንችላለን ማለት ነው? ፓራሌሎግራም ሎውን አፕላይ ማድረግ እንችላለን ማለት ነው። ሁሌ ተመቻችቶ ላይሰጥ ይችላል። ሰብትራክሽን ኦፍ ቬክተርስ ሃው ዱ ሰብትራክት ኤ ቬክተር ፍሮም አናዘር ቬክተር። አሁን አንድ ቬክተር ቢኖረን ለምሳሌ እንደዚህ ይሄ ቬክተር ቢኖረን፣ ሌላ ደግሞ እንደዚህ አይነት ቬክተር ቢኖረን፣ ይሄ ቬክተር ኤቢ ቢሆን ለምሳሌ ይሄ ደግሞ ቬክተር ሲዲ ቢሆን፣ እነዚህን ሁለት ቬክተሮች እንዴት ማቀናነስ እንችላለን? ለዚህ ምላሽ እንሰጣለን ማለት ነው በዚህ ክፍለ ጊዜ። ሰብትራክሽን ኦፍ ቬክተርስ ካን ቢ ትሪትድ አስ አዲሽን ኦፍ ቬክተር ኤንድ ኤ ኔጌቲቭ ቬክተር። ልብ አድርጉ፣ ቬክተርን እንዴት መደመር እንደምንችል እናውቃለን። ስለዚህ ለምሳሌ አሁን ቬክተር ኤ ሲቀነስ ቬክተር ቢ ብንባል ይህንን እንዴት መግለጽ እንችላለን? ቬክተር ኤ ሲደመር ኔጌቲቭ ኦፍ ቬክተር ቢ ብለን በዚህ መልኩ ማስቀመጥ እንችላለን። ለምንድን ነው? እንዴት እንደሚደመር ኦልሬዲ ስለምናውቅ እሱን አድቫንቴጅ ለመጠቀም ማለት ነው። ኮንሲደር ቱ ቬክተርስ ዊች አር ቱ ቢ ሰብትራክትድ አስ ሾውን ኢን ፊገር 8.20 እናየዋለን ቀጣይ ስላይድ ላይ። ቱ ዲተርማይን ዘ ሪዛልታንት ቬክተር ወይም ዘ ዲፍረንስ ኦፍ ዘ ቱ ቬክተርስ ዊ ፎሎ ዘ ፎሎዊንግ ፕሮሲጀርስ። እሺ ፊገሩ ይሄ ነው ተመልከቱ። ቬክተር ኤ እና ቬክተር ቢን ማቀናነስ ነው የፈለግነው። ስለዚህ ምን እናደርጋለን? ወደምናውቃቸው ህጎች ወይ ወደ ትሪያንግል ወይ ወደ ፓራሌሎግራም መቀየር የሚችሉበትን መንገድ እናመቻቻለን ማለት ነው። ተመልከቱ። አሁን ቬክተር ኤን ባለበት እናስቀምጠው። ይሄን ቬክተር ቢ ብገለብጠው፣ ያ ማለት ቀስቱ ወደ ላይ የነበረውን ወደ ታች ባመጣው እንዴት ይሆናል? እንደዚህ ይሆናል አይደል? እንደዚህ ይሆናል። በዚህ ኬዝ ምን ይሆናል? ቢ የነበረው ቬክተር ኔጌቲቭ ቢ ይሆናል ማለት ነው። ከዚህ በኋላ እቺን ቴል እዚህ ሄድ ላይ አምጥቼ አስቀምጠዋለሁኝ። ይሄ እናገኛለሁ ማለት ነው። ተመልከቱ፣ ይሄ እናገኛለን። ይሄ ኦልሬዲ ቬክተር ኤ ነው። ይሄኛው ቬክተር ኔጌቲቭ ቢ ይሆናል። ለምን? ስለገለበጥኩት ማለት ነው። አሁን ትሪያንግል ሎ መጣ። አያችሁ? ይሄ ምንድን ነው? ይሄ ቴል ነው፣ ይሄ ሄድ ነው። ይሄ የዚህኛው ቴል ነው፣ ይሄኛው ደግሞ የዚህኛው ሄድ ነው። ሄድ ቱ ቴል አገናኘን ማለት ነው። ከዚህ በኋላ ሪዛልታንታችን ምን ይሆናል? ይሄ ይሆናል ማለት ነው። ይሄ ይሆናል ሪዛልታንታችን። ይሄ ሪዛልታንት ደግሞ የሁለቱ ቬክተሮች ድምር ነው የሚሆነው። ስለዚህ ኤ ፕላስ ኔጌቲቭ ኦፍ ቢ ይሆናል ማለት ነው። ኤ ፕላስ ኔጌቲቭ ኦፍ ቢ። ይሄ ደግሞ ማለት ምን ማለት ነው? ሲምፕሊ ኤ ማይነስ ቢ ማለት ነው። ኤ ማይነስ ቢ ማለት ነው ሪዛልታንታችን ማለት ነው። በዚህ መልኩ ማስቀመጥ እንችላለን። እዚህ ጋርም ተመልከቱ፣ ተመሳሳይ ነገር ነው። ምንም የተለየ ነገር የለውም። ይሄ ቬክተር አለ፣ እሱም ባለበት አስቀመጥ ነው። ቬክተር ቢን ገለበጠው። ፖዘቲቭ ቢ የነበረው ኔጌቲቭ ቢ ሆነ ማለት ነው። አቅጣጫውን ስለገለበጥ ነው። ከዛስ ከዚህ እዚህ መተን ከዚህ እዚህ መምጣት ማለት ከዚህ እዚህ ከመምጣት ጋር ምንድነው ተመሳሳይ ውጤት ነው ያለው። ተመሳሳይ ውጤት ነው። ስለዚህ ቀጥታ ከዚህ እዚህ መምጣት እንችላለን። ሁለቱም ስንደምር ይሄ ምን ይሆናል? ኤ ማይነስ ቢ ይሆናል ማለት ነው። ዘ ፈርስት ቬክተር ኢዝ ድሮውን ዊዝ ፕሮፐር ስኬል ኤንድ ኢን ኤ ጊቨን ዳይሬክሽን። አሁን መጀመሪያ ላይ የምናስቀምጠው ቬክተር
ባለበት ባለው ስኬል እና በተሰጠ አቅጣጫ ይቀመጣል ማለት ነው። በዚህ ኬዝ ቬክተር ኤ ባለበት ይቀመጣል። ዜን ፍሮም ዘ ተርሚናል ፖይንት ኦፍ ዘ ፈርስት ቬክተር ይሄ ቬክተር ኤ ማለት ነው a vector is drawn with the same scale and in the opposite direction of the second vector ያ ማለት ደግሞ ኔጌቲቭ ኦፍ ቬክተር ቢ ማለት ነው። ተመልከቱ ይሄ ተሰጥቶናል የዚህን ተቃራኒ እንወስዳለን ማለት ነው። የዚህን ተቃራኒ ዛት ኢዝ ያወራነው እስካሁን ያወራነው ነው ማለት ነው። ዜን ፍሮም ዘ ተርሚናል ፖይንት ኦፍ ዘ ፈርስት የመጀመሪያው ቬክተር ተርሚናል ፖይንት ይሄ ነው ማለት ነው። a vector is drawn with the same scale አሁን ይሄ ተመልከቱ 1 2 3 ይሄን ያክል ርቀት ሄዷል። 1 2 3 በተመሳሳይ ስኬል ተሳለ ማለት ነው። and in the opposite direction of the second vector ይሄ ሰከንድ ቬክተር የተባለው ይሄ ቬክተር ቢ ነው። ወደ ላይ ነበረ ግን እንዴት አደረግነው? ወደ ታች አደረግነው ማለት ነው። ሄድ ቱ ቴል አገናኘን። ከዛችን ምን ትሆናለች? ሪዛልታንታችን ትሆናለች ማለት ነው። Then the vector joining the initial point of the first vector and the terminal point of the second vector represents the resultant vector R with direction and magnitude. እንግዲህ ተመልከቱ የመጀመሪያው ቬክተር ኢኒሻል እና የሁለተኛው ቬክተር ተርሚናልን የሚያገናኘው ሪዛልታንታችን ይሆናል እያለን ያለው ሪዛልታንታችን አይተነዋል። ግን እያንዳንዱን ስቴፕ ባይ ስቴፕ ደግሞ ቴክስቱ ስለሚገልጽ እሱን ልግለጽላችሁ በሚል ነው። በቀጥታ ወደ ኤክሰርሳይዝ 8.6 የመጀመሪያ ጥያቄ ድሮ ዘ ቬክተርስ a plus b and a minus b using the parallelogram law or the triangle law of vector addition ይለናል። ስለዚህ በሁለቱም መንገድ እናያለን። መጀመሪያ ቬክተር a plus b እኒ ቀጣይ ላይ ደግሞ ሲቀናነሱ እናያለን ማለት ነው። እሺ ከትሪያንግል ሎን ጀምር። ትሪያንግል ሎን ስንጠቀም ምን እናደርጋለን? አንደኛውን ቬክተር እንወስዳለን ባለበት። ይሄንን እንውሰድ። ለምሳሌ ይሄ ቬክተር ኤ ነው ባለበት ወሰድ ነው ማለት ነው። ከዛ ምን እናድርግ? የቬክተር ቢን ቴይል እዚህ ሄድ ላይ እናመጣዋለን በዚህ መልኩ ማለት ነው። ሄድ ቱ ቴል ነው የምናያይዘው ተባብለናል። ሶ ይሄ ቬክተር ቢ ይሆናል ማለት ነው። ከዚህ በኋላ ከዚህኛው ቴል እዚህኛው ሄድ ድረስ እንመጣለን በዚህ መልኩ ማለት ነው። ሶ ይሄ ቬክተር ምን ይሆናል? ቬክተር ኤ ፕላስ ቢ ይሆናል ማለት ነው። ይሄ ትሪያንግል ሜትር ነው። ፓራሌሎግራም ሜትዱን ደግሞ ስናይ ምንድነው የምናደርገው? ቀጥታ ከዚህ ከመሃል ይሄንን ኤክስቴንድ ማድረግ ይሆናል እንደዚህ ማለት ነው። እንደዚህ ኤክስቴንድ እናደርጋለን። ሶ ይሄ መሃል ላይ ያለው ምን ይሆናል ማለት ነው? ቬክተር ኤ ፕላስ ቢ ይሆናል ማለት ነው። ሪዛልታንታችን መሃል ላይ ያለው ይሆናል። ርዝመቱ ስኬት ይሆናል ለሚለው ይሄ ይሆናል። ለዚህ ፓራላል ስሩ፣ ለዚህኛው ፓራላል የሆነ ማለት ነው። ፓራላል የሆነ ቬክተር እንደዚህ፣ ከዚህም ደግሞ እንደገና ለዚህኛው ፓራላል የሆነ እንደዚህ እናሰምራለን ማለት ነው። ሶ እነዚህ ሁለቱ የሚቆራረጡበት ቦታ ድረስ የሚሄድ ቬክተር ይሆናል ማለት ነው። ይሄ ሁለቱ የሚቆራረጡበት ቦታ ድረስ። ስለዚህ መሃል ላይ ያለው ምን ይሆናል ማለት ነው? ይሄ ሪዛልታንታችን ይሆናል ማለት ነው። እሺ አሁን ደግሞ ኤ ማይነስ ቢን እንስራ። እሺ ይሄን ስንሰራ እንዴት ማድረግ እንችላለን? ልክ እንደዚህ ማድረግ እንችላለን። ይሄን ባለበት ከዚህ እዚህ ኮኔክት ባደርግ ካለበት እንደዚህ ኮኔክት ባደርግ በትሪያንግል ሎ መሰረት ሄድ ቱ ቴል ነው ኮኔክት ማድረግ የምንችለው። እዚህ ጋር ስናይ ግን ቴል ቱ ቴል ነው ኮኔክት የሆነው። ስለዚህ ቬክተር ቢ ምን መሆን አለበት? የግድ መገልበጥ አለበት ማለት ነው። ቬክተር ቢ እንደዚህ ሽፍት ማድረግ አለበት፣ እንደዚህ መሆን አለበት ማለት ነው። ስለዚህ ቬክተር ቢን እንዲገለበጥኩት ማለት ቢ የነበረው ምን ይሆናል? ማይነስ ቢ ይሆናል ማለት ነው። ማይነስ ቢ ይሆናል። ስለዚህ ይሄ ሪዛልታንት ምን ይሆናል? ኤ ማይነስ ቢ ይሆናል ማለት ነው። ምክንያቱም ቬክተር ኤ እንደዚህ ስለሆነ ቬክተር ቢ ደግሞ እንደዚህ ነው ያለው። ስለዚህ ምን ማድረግ አለብኝ? ይሄ ቬክተር ቢ ነው። ሄድ ቱ ቴል ለማገናኘት ስል ይሄንን ምን ማድረግ አለብኝ? መገልበጥ አለብኝ ማለት ነው። ይሄ ሲገለበጥ እንዴት ይሆናል? እንደዚህ። ልክ ሲገለበጥ ቬክተር ቢ የሆነው ቬክተር ኔጌቲቭ ቢ ይሆናል ማለት ነው። ከዚህ በኋላ እቺን ሄድ እዚህኛው ቴል ላይ ላምጣው። እንደዚህ ሆነ ማለት ነው። ይሄ ቬክተር ኔጌቲቭ ቢ ይሆናል። ከዚህ በኋላ ምን እናድርግ? ሪዛልታንታችን የቱ ይሆናል? ይሄ ይሆናል ማለት ነው።
ያ ማለት አንድ ሰው ከዚህ ተነስቶ እዚህ መጥቶ እዚህ መድረስ ይችላል። በተመሳሳይ ከዚህም ተነስቶ እዚህ መምጣት ይችላል ማለት ነው። ሶ ይሄኛው ቬክተር ኤ ነው። ሪዛልታንታችን ምን ይሆናል ማለት ነው? ኤ ማይነስ ቢ ይሆናል ማለት ነው። በዚህ መልኩ ነው ሰርተን ያመጣ ነው። አሁን ደግሞ በፓራሌሎግራም ሎው እንየው። እሺ ቬክተር ቢ እንደዚህ አለ፣ እንደገና ቬክተር ኤ ደግሞ እንደዚህ አለ፣ እንደዚህ አለ። እሺ አሁን ምን እናድርግ? ይሄኛውን ኤክስቴንድ እናድርገው ለታችኛው ፓራላል እንዲሆን አድርገን ማለት ነው። ይሄኛውንም በተመሳሳይ እዚህ ለዚህኛው ፓራላል እንዲሆን አድርገን ኤክስቴንድ እናድርገው። ይሄ ቬክተር ቢ ነው ተመልከቱ። ይሄ ቬክተር ኤ ነው፣ ይሄም ቬክተር ኤ ነው፣ ይሄ ቬክተር ቢ ነው። አሁን ምን እናድርግ? ከዚህ ተነስተን ሬክታንግል ሎ ምንድን ነው የሚለን ሩል? ከሁለቱ ቴሎች መካከል ነው ሪዛልታንቱ የሚነሳው ማለት ነው። ለምሳሌ ይሄ ቬክተር ኤ ቢሆን እና ይሄ ቬክተር ቢ ቢሆን ይሄ ሪዛልታንት ምንድን ነው የሚሆነው? ኤ ፕላስ ቢ ነው የሚሆነው። ልብ አድርጉ፣ ከምንድን ነው የሚነሳው? ከሁለቱ ቴሎች ነው የሚነሳው። አሁን እንግዲህ ኤ ማይነስ ቢን ለማምጣት እኛ ምን እናደርጋለን ማለት ነው? ከዚህኛው ቴል ብንነሳ ፕላስ ነው የሚሆነው፣ ምክንያቱም ከሁለቱ ቴል ነው የተነሳው። ኤ ፕላስ ቢ ነው የሚሆነው። ስለዚህ ብልጠት መጠቀም አለብን ማለት ነው። ከዚች ጋር አንስተን ምን እናደርጋለን? እንደዚህ እስከች እናደርጋለን ማለት ነው። ይሄኛው አሁን ይሄን በማድረጋችን ምንድን ነው የምንጠቀመው ማለት ነው? ቬክተር ኤ ቴል ነው እዚህ ጋር የገጠመው። ስለዚህ ኤ ችግር የለበትም፣ ልክ እዚህ ጋር ቴል እንደሆነው። ቬክተር ቢን ስናይ ግን ቴል በመሆን ፋንታ ሄድ ነው እዚህ ጋር ያለን። ስለዚህ ምን ማድረግ አለብን ማለት ነው? ቬክተር ኤን መገልበጥ አለብን ማለት ነው። ቬክተር ኤን ወደዚህ መገልበጥ አለብን፣ ቴል ቱ ቴል እንዲሆንልን ማለት ነው። አሁን ወደዚህ አቅጣጫ እያለ ቬክተር ቢ ፖዘቲቭ ከሆነ አቅጣጫውን ወደ ታች ስንቀይረው ምን ይሆናል? ማይነስ ቢ ይሆናል ማለት ነው። ማይነስ ቢ ይሆናል። ስለዚህ ይሄ ቬክተር ምን ይሆናል? ቬክተር ኤ ማይነስ ቢ ይሆናል ማለት ነው። ይሄ ሪዛልታንት ኤ ማይነስ ቢ። በዚህ መልኩ መስራት እንችላለን። ያው አማራጮቹን ማየት ጥሩ ነው በሚል ነው። እሺ እዚህ ጋርም ስናይ ምን እናደርጋለን? አሁን ከትሪያንግል ሎ እንጀምር። እሺ ቬክተር ቢን ባለበት እንደዚህ እናስቀምጠው። ቬክተር ቢ ማለት ነው። ይሄ ቬክተር ቢ ነው። ከዛ ምን እናደርጋለን? የቬክተር ኤን ቴይል እዚች ላይ እናመጣለን። እዚች ላይ እናመጣና ከዚህ በኋላ ምን ማድረግ ነው ማለት ነው? ማስመር። እንደዚህ እናሰምራለን። ይሄ ቬክተር ኤ ይሆናል ማለት ነው። ሄድ ቱ ቴል አገናኘን። ከዚህ በኋላ ደግሞ እነዚህ ሁለቱን እንደዚህ ማገናኘት። ይሄ ምን ይሆናል? ቬክተር ኤ ፕላስ ቢ ይሆናል፣ ወይም ቢ ፕላስ ኤ ማለት ነው። በዚህ መልኩ ስኬች ማድረግ እንችላለን። ፓራሌሎግራም ሎ ደግሞ ተጠቅመን እንስራው ካልን እንደዚህ እናደርጋለን። ቴል ቱ ቴል ነው የምናገናኘው። ይህንን እዚህ እናመጣለን ማለት ነው። ይሄ ምን ይሆናል? ቬክተር ቢ ይሆናል ማለት ነው። ቬክተር ቢ ይሆናል። ከዛ በኋላ ምን እናድርግ? ከዚህ ስትሬት እንወስዳለን እንደዚህ ማለት ነው። መሀል ላይ ይሄን ስትሬት እንይዛለን። ይሄ ቬክተር ምን ይሆናል ማለት ነው? ቬክተር ኤ ፕላስ ቢ ይሆናል። ይሄ ኤ ፕላስ ቢ ርዝመቱ የት ድረስ ይሄዳል የሚለው እንደዚህ ማድረግ ትችላላችሁ። የዚህን ፓራላል ከዚህ ጋር እንደዚህ መሳል ይቻላል። እንደዚህ መሳል ይቻላል። እንደገና ደግሞ የዚህን ፓራላል ከዚህም መሳል ይቻላል። በዚሁ መልኩ በተመሳሳይ መልኩ ማለት ነው። እንደዚህ መሳል እንችላለን። ቀስቱ ወደዚህ ይሆናል ማለት ነው። ስለዚህ ፓራሌሎግራም ፈጠርን ማለት ነው። ይሄ ምናችን ይሆናል ማለት ነው? ሪዛልታንታችን ይሆናል። ኤ ፕላስ ቢ ይሆናል ማለት ነው። እሺ እዚህም ስናይ ምን እናድርግ? ቬክተር ቢን እንገልብጠው። እንዴት ይሆናል? እንደዚህ ይሆናል ማለት ነው። ልክ ስንገለብጠው ወደዚህ ይሆናል። ወደ ላይ ያለ ፖዘቲቭ ቢ ከነበረ ወደዚህ ስናመጣው ደግሞ ኔጌቲቭ ቢ ይሆናል ሲገለበጥ ማለት ነው። ከዚህ በኋላ ይሄንን እዚህ ጋር አምጥተን እንግጠመው እዚህ ላይ ማለት ነው። ይሄ ምን ሆነ? ኔጌቲቭ ቢ ሆነ። ከዚህ በኋላ ምን እናድርግ? ይሄን መግጠም፣ ከዚህ እዚህ ማምጣት ማለት ነው። ይሄንን እንደዚህ መግጠም። ይሄ ምን ይሆናል? ቬክተር ኤ ማይነስ ቢ ይሆናል ማለት ነው። እዩ፣ አንድ ሰው ከዚህ ተነስቶ እዚህ መጣ፣ ከዛ እዚህ መጣ፣ ወይም ባጭሩ ከዚህ ተነስቶ እዚህ መምጣት ይችላል ማለት ነው። በዚህ መልኩ ቼክ ማድረግ ይቻላል። አሁን ደግሞ በፓራሌሎግራም ሎ እንየው። እሺ ቬክተር ቢ እዚህ ጋር አለ፣ ቬክተር ኤ ደግሞ እዚህ ጋር አለ። በዚህ መልኩ ስኬች እናድርገው። ይሄ ቬክተር ኤ ነው፣ ይሄ ቬክተር ቢ ነው። ከዚህ በኋላ ምን እናድርግ? ኤክስቴንድ እናድርግ። ይሄንን
በታችኛው በታችኛው ፓራላል የሆነ ማለት ነው። እዚህም ስንመጣ በተመሳሳይ ለታችኛው ፓራላል የሆነ እንስራ። ይሄም ኤ ነው፣ ይሄ ቢ ነው። ከዚህ በኋላ ዲያጎናላችንን ከላይ ስኬች እናድርግ። እንደዚህ ይሄን ዲያጎናል ከዚህ እንደዚህ ስኬች ብናደርግ ተመልከቱ። አሁን እዚህ ጋር በፓራሌሎግራም ሎ ቴል እና ቴል ተገናኝቶ ከሁለቱ ቴሎች መካከል ነው ሪዛልታንቱ የሚወጣው ማለት ነው። እቺን ፖይንት ግን ኮንሲደር ብናደርግ እዚህ ጋር እቺን ፖይንት ኮንሲደር ብናደርግ እውነት ነው ኤ ከቴል ነው የተነሳው ኤ። ነገር ግን ቢን ስናይ ቬክተር ቢን ስናይ እዚህ ጋር የመጣው ምኑ ነው? ሄዱ ነው። ስለዚህ ቬክተር ቢን መገልበጥ አለብን ማለት ነው። ቬክተር ቢን ስንገለብጠው እንደዚህ አይነት ቅርጽ ይኖረዋል ማለት ነው። አሁን ቴል ቱ ቴል አደረግ ነው። አያችሁ እዚህ ጋር ቢ ነበረ። ልክ ስንገለብጠው ይሄ ምን ይሆናል? ኔጌቲቭ ቢ ይሆናል ማለት ነው። ኔጌቲቭ ቢ። ስለዚህ ይሄ ሪዛልታንት ምን ይሆናል? ኤ ማይነስ ቢ ይሆናል ማለት ነው። ኤ ማይነስ ቢ። አዲሽን ኤንድ ሰብትራክሽን ኦፍ ኮለም ቬክተርስ በዚህ መልኩ የሚገለጹ ናቸው። እንደዚህ የሚገለጹ ቬክተሮችን እንዴት እንደምንደምርና እንደምንቀንስ እናያለን ማለት ነው። ፎር ቱ ቬክተርስ ኢን ኮምፖነንት ፎርም እነዚህ ማለት ናቸው። ዊ ሃቭ ዘ ፎሎዊንግ። ተመልከቱ፣ በጣም ስትሬት ፎርዋርድ ነው። ምንም የተወሳሰበ ነገር የለውም። እንደዚህ ከተሰጠን የላይኛውን ከላይኛው ጋር ደምሩና ቁጭ አርጉ፣ የታችኛውን ከታችኛው ጋር ደምሩና ቁጭ አርጉ። በመደመር ከተያዘ ማለት ነው። በመቀነስ ከተያያዘስ የላይኛውን ከላይኛው ላይ መቀነስ፣ ይኸው ፒ ማይነስ አር፣ የታችኛውንም ከታችኛው ላይ መቀነስ፣ በዚህ መልኩ ማስቀመጥ ማለት ነው። ለምሳሌ 10 እና 2 ቢሆን ይሄንን ደምሩ ብንባል እንዴት ነው የምናስቀምጠው? የላይኛውን ከላይኛው ጋር 10 ሲደመር 6 የታችኛውን ከታችኛው ጋር 2 ሲደመር 7 ከታች እናመጣለን። 10 ሲደመር 6 16 ከታች 2 ሲደመር 7 9። ይኸው በቃ በዚህ መልኩ ደምረን ቁጭ ማድረግ ይሆናል። ማቀናነስም ከሆነ ዳይሬክት ቀናንሰን ቁጭ ማድረግ ነው ማለት ነው። ኤግዛምፕል 1 ኮንሲደር ኮለም ቬክተር። ይሄ ኤ አለ እና ቢ ተሰጥቶናል። ዜን ፋይንድ ኤ ፕላስ ቢ ይለናል። አሁን ኤ ፕላስ ቢን ፈልጉን የተባልነው። እሺ ኤ ማለት -4 እና -3 በዚህ መልኩ ነው የተቀመጠው። ፕላስ ቢ ማለትስ 5 0 በዚህ መልኩ ነው የተቀመጠው ማለት ነው። ከዚህ በኋላ ምን እናደርጋለን? የላይኛውን ከላይኛው ጋር መደመር -4 ፕላስ 5 የታችኛውስ -3 ፕላስ 0 ይሄ እናስቀምጣለን። ይሄ እኩል ይሆናል -4 ሲደመር 5 ስንት ይሆናል? 1 ይሆናል። ከታች ደግሞ -3 ሲደመር 0 -3 ይሆናል ማለት ነው። ይሄ ምናችን ነው? የሁለቱ ድምር ይሆናል ማለት ነው። ምናልባት ግራፊካሊ ደግሞ ማየት ካለብን ተመልከቱ። አሁን ኤክስ ዋይ ፕሌንን ኮንሲደር እናድርግ። እንደዚህ ማለት ነው። ይህን ኮንሲደር እናድርግ። እቺ የላይኛዋ ምንድናት? ኤክስ ናት። የታችኛዋ ደግሞ ዋይ ናት ተባብለናል ከዚህ በፊት። ስለዚህ -4 እዚህ አካባቢ ቢሆን ይሄ -4 -3 ደግሞ እዚህ አካባቢ ቢሆን እነዚህ ሁለቱን የሚያሳይ ፖይንት ይሄ ይሆናል ማለት ነው። ስለዚህ እንደዚህ ስኬች እናደርጋለን። ይሄ ምን ያሳየናል? ቱ ዘ ሌፍት -4 ዩኒት፣ ወደ ታች ደግሞ -3 ዩኒት ተጓዙ ማለት ነው። ስለዚህ ቺን ፖይንት እንይዛለን። ከዛ ደግሞ ይሄንን x5 ሲሆን ማለት ነው። ይሄ x5 ነው፣ ወይ ደግሞ 0 ማለት ነው። ስለዚህ አሁን ሄድ ቱ ቴል ስለሆነ የምናገናኘው ይሄ የመጀመሪያ ቬክተራችን ነው። እሺ ከዛ በኋላ አሁን 5 0 ማለት x5 ነው። እንግዲህ ሄድ ቱ ቴል ነው የምናገናኘው። ሄድ ቱ ቴል እዚች ጋችን አንዴ ለማጥራት ያክል እናጥራው። ይሄንን አንዴ ሄድ ቱ ቴል ስናገናኝ ይሄ እዚህ ይምጣ። ከዛ 5 ማለት 5 ዩኒት ይሄ ፖዘቲቭ ስለሆነ ቱ ዘ ራይት እንሄዳለን ማለት ነው። ከዚህ እንነሳና 5 ዩኒት ወደዚህ እንመጣለን። 5 ዩኒት ተመልከቱ። ከዚህ እስከዚህ ስንት ዩኒት ነው? 4 ዩኒት ነው። ለምን? -4 ላይ ስላለን ማለት ነው። እንደገና ወደዚህ ደግሞ 1 ዩኒት መሄድ አለብን። ስንት ለመሙላት? አጠቃላይ 5 ለመሙላት ማለት ነው። ከዛ እቺ ፖይንት ምን ትሆናለች ማለት ነው? ከዚህ ጋር እንዲህ ስትሬት መተን ብናነባት 1 ትሆናለች ማለት ነው። የኤክስ ቫልዩ
የኤክስ ቫሊዩ 1 ትሆናለች። ዋይ ደግሞ ኔጌቲቭ ስሪነቱን ይዞ ይቆያል ማለት ነው። ስለዚህ እቺ ፖይንት እዚህ ጋር ምን ትሆናለች? 1 ኮማ ኔጌቲቭ 3 ትሆናለች ማለት ነው። እዚህ ጋር ካመጣ ነው ጋር ምን ሆነ? ተመሳሳይ ሆነ። አሁን ሪዛልታንት ቬክተራችን የቱ ይሆናል? ይሄ ይሆናል ማለት ነው። ይሄ ሪዛልታንት ቬክተራችን ይሆናል ማለት ነው። እንዴት ልንገልጸው እንችላለን? 1 ኮማ ኔጌቲቭ 3 ብለን በዚህ መልኩ ልንገልጸው እንችላለን ማለት ነው። አንዴ ልድገምላችሁ ይህን ነገር እሺ። -4 ማለት በኤክስ ኔጌቲቭ 4 ነው ማለት ነው። ይኸው ዋይ ደግሞ ኔጌቲቭ 3 ነው። ይኸው ይሄ አሁን ሁለቱ የሚገናኙበት ፖይንት ይሄ ይሆናል። ስለዚህ ከኦሪጅን ተነስተን ወደዚህ አንድ ቬክተር ሰራን ማለት ነው። ማንንም ይገልጽልን? -4 ኮማ -4 -3 እዚህ ከደረስን በኋላ ሄድ ቱ ቴል ነው የምናገናኘው። ከዚህ ደግሞ እንነሳና እንደገና 5 ዩኒት ወደዚህ እንመጣለን። ለምን? ይሄ ፖዘቲቭ 5 ስለሆነ ማለት ነው። ኔጌቲቭ 5 ቢሆን ወደዚህ እንመጣ ነበረ። ፖዘቲቭ 5 ስለሆነ ወደ ቱ ዘ ራይት እንመጣለን። ከዚህ እስከዚህ ያለው ሌንግዝ 4 ነው። ያው 4 ዩኒት መጣን። 5 ስለሆነ ግን 1 ዩኒት እንደገና ወደዚህ መምጣት አለብን። ያው ልክ እዚህ ፖይንት ላይ ከደረስን በኋላ መጀመሪያ የኤክስን እንጽፋለን። ኤክስ ስንት ነው? 1 ነው። ዋይ ስንት ነው? -3ነቱን አይለቅም። -3 ብለን በዚህ መልኩ እናስቀምጣለን። ይሄ ግራፍ በዛ መልክ የመጣ ነው። ግር ሊላችሁ እንዳይገባ ማለት ነው። እሺ አሁን ደግሞ አቀናንሱ ይለናል። እሺ ቬክተር ኤ 4 -3 ነው። በዚህ መልኩ ተሰጥቶናል። ሲቀነስ ቬክተር ቢ ደግሞ ስንት ነው? 5 0 ነው። ከዚህ በኋላ ምን እናድርግ? የላይኛውን ከላይኛው ላይ ማቀናነስ፣ የታችኛውን ከታችኛው ማቀናነስ። ኔጌቲቭ 4 አለ እዚህ ጋር ደግሞ -5 ከታችስ -3 -0 ይሆናል ማለት ነው። ኔጌቲቭ 4 አለ ሲቀነስ 5 ከታችስ ኔጌቲቭ 3 አለ ሲቀነስ 0። እሺ ይሄ ምን ይሆናል? ኔጌቲቭ 4 ሲቀነስ 5 ማለት ኔጌቲቭ 9 ማለት ነው። ኔጌቲቭ 3 ሲቀነስ 0 ኔጌቲቭ 3 ይሆናል ማለት ነው። ይሄ መልሳችን ይሆናል። ይሄ ግራፊካሊም ደግሞ እንየው እስኪ። እሺ እንደዚህ ነው የምናደርገው እንግዲህ አሁን ይሄ -ቢ ነው። እዚህ ጋር ልብ አድርጉ። ይሄ -ቢ ነው። ቬክተር ኤ ኦልሬዲ ተሰጥቶናል። ይሄ እዚህ ጋር የተሰጠን ደግሞ ምንድን ነው? ቢ ነው። ሶ -ቢ ማለት -5 0 ማለት ነው። -5 0 ማለት ነው። ስለዚህ ከዚህ በኋላ ምን እናድርግ ማለት ነው? አሁን እንደተለመደው ኤክስ አክሲሳችንን እንስራ። -4 3 እዚህ አካባቢ እንደሆነ ተነጋግረናል። እዚህ አካባቢ ይሄ -4 ቢሆን ይሄ -3 ቢሆን ማለት ነው። ይሄ ቬክተር አለ። ይሄ ቬክተር ኤ ነው ማለት ነው። ቬክተር ኤ። ሌላ ቬክተር ቢ ደግሞ ቬክተር ኔጌቲቭ ቢ ማለት ነው። ይሄ ማለት ምን ማለት ነው? ኤ -ቢ ማለት ከማጋ እኩል ነው? ኤ ፕላስ ኔጌቲቭ ቢ ማለት ነው። ኤ ፕላስ ኔጌቲቭ ቢ ማለት ነው። ስለዚህ የኔጌቲቭ ቢን ደግሞ እዚህ ላይ እናስቀምጥ። የኔጌቲቭ ቢን እዚህ ላይ ስናስቀምጥ እዚች ጋር ምን ትታየናለች? ኔጌቲቭ 5 ትታየናለች። ስለዚህ ኔጌቲቭ ስለሆነ ወዴት ነው የምንሄደው ማለት ነው? ወደ ሌፍት እንሄዳለን። ስንት ዩኒት? 5 ዩኒት። ልብ አድርጉ እዚህ ጋር ኔጌቲቭ 4 ላይ ነበር። 5 ዩኒት ወደዚህ ስንመጣ ምን ላይ እናርፋለን? ኔጌቲቭ 9 ላይ እናርፋለን ማለት ነው። ይሄ ቬክተር ምንድን ነው? ቬክተር ኔጌቲቭ ቢ ነው ማለት ነው። ቬክተር ኔጌቲቭ ቢ። ከዚህ በኋላ ሄድ ቱ ቴል ማገናኘት ነው። ከዚህ ተነስተን ይሄንን እዚህ ጋር ማገናኘት። ይሄ ምናችን ይሆናል? ሪዛልታንታችን ይሆናል ማለት ነው። እዚህ ጋር ተመልከቱ። ይሄም ፖይንት አሁን እዚህ ኮኦርዲኔት ላይ መተን ብናይ ኔጌቲቭ 9 እዚህ ደግሞ ኔጌቲቭ 3 ያለች ኔጌቲቭ 3 ይሆናል ማለት ነው። ሪዛልታንታችን ግራፊካሊም በዚህ መልኩ ይመጣል ማለት ነው። ተመልከቱ ይሄ ኦሪጅን ነው። 1 2 3 4 ዩኒት መጣን። ለምን? ኤ በኤክስ አቅጣጫ ኔጌቲቭ 4 መሄድ ስላለበት ማለት ነው። ቱ ዘ ሌፍት 4 ዩኒት መሄድ ስላለበት እንደገና ቺን ኔጌቲቭ 3 ስናይ ደግሞ ወደ ታች 3 ዩኒት መሄድ አለብን። 1 2 3 ይኸው እዚህ ደረስን ማለት ነው። እዚህ ከደረስን በኋላ ኔጌቲቭ ኦፍ ቢ አሁን 5 ነበረ። ኔጌቲቭ ኦፍ ቢ ኔጌቲቭ 5 ይሆናል። ኔጌቲቭ 5 0። ስለዚህ በዋይ ላይ ምንም እንቅስቃሴ የለም። በኤክስ ላይ ግን ወደ ግራ 5 ዩኒት መሄድ አለብን። 1 2 3 4 5 እዚህ ደረስን ማለት ነው። ከዚህ በኋላ ሄድ ቱ ቴል ማገናኘት እንችላለን።
ይህንን እንደዚህ እናገናኛለን ማለት ነው። ይሄ እንደዚህ እናገናኛለን። ከዛ ሁለቱን መደመር በትሪያንግል ሎ መሰረት ሁለቱን መደመር። ስለዚህ ኤ ፕላስ ኔጌቲቭ ቢ ይሆናል ማለት ነው። ይሄ ደግሞ ከማን ጋር እኩል ይሆናል? ከኤ ማይነስ ቢ ጋር እኩል ይሆናል ማለት ነው። ኤግዛምፕል 2 ኮንሲደር ዘ ኳሪላተራል አስ ሾውን ኢን ዘ ፎሎዊንግ ፊገር 8.23። ይሄንን ኳሪላተራል ኮንሲደር እናድርግ። ጊቭን ዛት ኤዲ ከኤ ተነስቶ ወደ ዲ የሚሄድ ማለት ነው። ይሄ ቬክተር ከኤ ተነስቶ ወደ ዲ የሚሄድ ቬክተር ይሄ ቬክተር ማለት ነው ኤ ነው ይለናል። እንደገና ከዲ ተነስቶ ደግሞ ወደ ሲ የሚሄድ ቬክተር አለ። ከዲ ተነስቶ ወደ ሲ የሚሄድ ቬክተር ቢ ነው። ቀስቶቹ እሱን ነው የሚያሳዩን አቅጣጫውን ማለት ነው። ኤንድ ቬክተር ዲቢ ከዲ ተነስቶ ወደ ቢ የሚሄድ ቬክተር ሲ ነው ተብለናል። ዜን ፋይንድ ዘ ፎሎዊንግ ኢን ተርምስ ኦፍ ኤ ቢ ኤንድ ሲ የተጠየቅናቸውን ነገሮች እንመልስ። እሺ እንጀምር። መጀመሪያ ላይ ምን የተጠየቅነው? ቬክተር ኤሲ ማለት ከዚህ ተነስቶ ከኤ ተነስቶ እስከ ሲ ድረስ የሚመጣ ይሄ ቬክተር ማለት ነው። ሶ በትሪያንግል ሎ መሰረት ተመልከቱ። ይሄ ከዚህ እዚህ፣ ይሄ ከዚህ እዚህ መጣ፣ ከኤዲ መጣን፣ ከዲ ደግሞ ሲ መጣን። ስለዚህ ይሄ ኢፌክት ከኤ ተነስቶ ወደ ሲ ከመሄድ ጋር ውጤቱ ምንድን ነው ማለት ነው? ተመሳሳይ ነው ማለት ነው። ስለዚህ ኤሲ እንዴት ይገለጻል ማለት ነው? ቬክተር ኤ ፕላስ ቬክተር ቢ ተብሎ በዚህ መልኩ ሊገለጽ ይችላል ማለት ነው። ከዚህ በፊት ምን ተባብለናል? እንደዚህ ለምሳሌ ቬክተር ኤ እዚህ ጋር ቢኖረኝ፣ እዚህ ጋር ደግሞ ቬክተር ቢ ቢኖረኝ እና ይሄ ሪዛልታንታችን ቢሆን ይሄ ሪዛልታንት እንዴት ሊጻፍ ይችላል? ኤ ፕላስ ቢ ተብሎ በዚህ መልኩ ሊጻፍ እንደሚችል አይተናል ማለት ነው። ይህ ተመሳሳይ ነው። ይሄ ከዚህ እስከዚህ ከዛ ከዚህ እዚህ መጣል ሪዛልታንታችን ይሄ ይሆናል ማለት ነው። ስለዚህ ይሄ ሪዛልታንት በትሪያንግል ሎ መሰረት ኤ ፕላስ ቢ ተብሎ ይገለጻል ማለት ነው። ሌላ ምን ተጠይቀናል? ቬክተር ኤቢ ማለት ደግሞ ይሄ ነው። ኤቢ ይሄ ነው። ስለዚህ ይሄን እንዴት መመለስ እንችላለን? ተመልከቱ። ከኤ ተነስቶ ዲ ድረስ የመጣ ቬክተር አለ። ከዲ ተነስቶ ደግሞ ቢ ድረስ የመጣ አለ ማለት ነው። እዩ፣ ከዚህ እዚህ መጣ፣ ከዛ እዚህ መጣ። ይሄ ኢፌክት ቀጥታ ከዚህ ተነስተን እዚህ መምጣት እንችላለን ማለት ነው። ዲስፕሌስመንት ማለት ነው። ስለዚህ ይሄ እንዴት ሊገለጽ ይችላል ማለት ነው? ኢኳልስ ቱ ኤ ፕላስ ሲ ተብሎ በዚህ መልኩ ሊገለጽ ይችላል ማለት ነው። ምክንያቱም ትሪያንግል ሎ ነው። ተመልከቱ። ከዚህ እዚህ መጣን፣ ከዛ ከዚህ እዚህ መጣን። ቴል ቱ ሄድ፣ እዚህ ጋር ደግሞ ሄድ ቱ ቴል አገናኘን። ከዛ ሁለቱን ጫፎች ከማገናኘት ጋር ኢፌክቱ ምንድነው? ተመሳሳይ ነው ማለት ነው። ከኤ ተነሳን፣ እዚህ መጣን፣ ከዚህ ደግሞ እዚህ መጣን። ከኤ ወዴት? ወደ ዲ። ከዲ ደግሞ ወዴት? ወደ ቢ። ስለዚህ የዚህ ሪዛልታንት ምን ይሆናል ማለት ነው? መጀመሪያውንና መጨረሻውን ማገናኘት። ይሄ ሪዛልታንታችን ይሆናል። ይሄ ቬክተር ኤ ነው፣ ይሄ ቬክተር ሲ ነው። ስለዚህ ቀጥታ ሁለቱን መደመር ይሆናል ማለት ነው። ሌላ ቢሲ፣ ቬክተር ቢሲ እቺ ማለት ናት። ቬክተር ቢሲ አሁን ከቢ ተነስታችሁ ወደ ሲ ሂዱ ነው የሚለን። ከቢ ተነስታችሁ ወደ ሲ፣ ቀስቱ በዚህ አቅጣጫ ነው ማለት ነው። አሁን እዚህ ጋር ጥንቃቄ ይፈልጋል። አሁን ተመልከቱ። ይሄንንም ስናይ ወደዚህ ነው የሚመጣው፣ ይሄንንም ስናይ ወደዚህ ነው የሚመጣው። ስለዚህ ምን ማድረግ አለብን ማለት ነው? አንደኛውን ጫፍ መገልበጥ አለብን። የግድ አንደኛው ጫፍ መገልበጥ አለበት። እሺ ተመልከቱ። አሁን ቢሲን እዚህ ጋር ላስቀምጠው። ይሄ ቢ ሲ ነው። አሁን ይሄ ሪዛልታንት ስናይ ከአንደኛው ቴል ወደ ሌላኛው ሄድ ነው የሄደው። ስለዚህ እዚች ጋር ምን እናስቀምጣለን ማለት ነው? ተመልከቱ። ቴል ነው እዚህ ጋር ያለው ቴል ነው። ስለዚህ እዚህ ጋር ቴል አስቀምጣለሁ በዚህ መልኩ። ያ ማለት ይሄንን ቬክተር ምን ማድረግ አለብኝ? መገልበጥ አለብኝ ማለት ነው። አቅጣጫውን ገለበጥኩት። ሲ የነበረው ምን ይሆናል? ኔጌቲቭ ሲሆነ ማለት ነው። ኔጌቲቭ ሲሆነ ይሄኛው ግን ባለበት መቀመጥ ይችላል። ከዛ ቀጥታ ይሄንን አምጥቼ ማገናኘት፣ ይሄንን አምጥቼ እዚህ ጋር አገናኛለሁ ማለት ነው። ይሄ ማን ነው? ቬክተር ቢ ነው። ይሄኛው ቬክተር ቢ ነው። ስለዚህ ከዚህ ተነስቼ እዚህ መጣሁ፣ ከዚህ ተነስቼ ደግሞ እዚህ መጣሁ። የዚህ ኢፌክት ከዚህ ተነስቶ እዚህ ከመምጣት ጋር ምን ይሆናል? እኩል ይሆናል ማለት ነው። ስለዚህ ቬክተር ቢሲ ከማጋ እኩል ይሆናል ማለት ነው? ቢ ማይነስ ሲ ከዚህ ጋር እኩል ይሆናል ማለት ነው።
በቀጥታ ወደ ኤክሰርሳይዝ 8.7 የመጀመሪያ ጥያቄ for vectors a 1 3 b 2 - 1 c -4 3 እነዚህ በኮምፖነንት ፎርም ለተሰጡ ቬክተሮችን ምን አድርጎ ነው የሚለን ማለት ነው ደምሩ ይለናል እንዲሁም ቀንሱ ይለናል በጣም ስትሬት ፎርዋርድ ነው ይሄ a + b እንስራ ለምሳሌ a + b ስንሰራ ምንድነው የምናደርገው እኩል ይሆናል እንበል የa 1 እና 3 ናቸው ፕላስ የbስ 2 እና -1 2 -1 ከዚህ በኋላ ምንድነው የምናደርገው የxን ከx ጋር የyን ከy ጋር እንደምራለን ማለት ነው ስለዚህ a + b እኩል ይሆናል a + b እኩል ይሆናል 1 + 2 3 -1 ስለዚህ ከዚህ ላይ a + b ስንት ይሆናል ማለት ነው a + b 3 2 ይሆናል ማለት ነው 3 2 ይሆናል a - b ንም እንየው በዚሁ a - b ን እንየው እሺ a ማለት አሁንም 1 3 ነው ማይነስ b ማለት ደግሞ 2 -1 ነው ስለዚህ a - b = 1 - 2 የላይኛውን ከላይኛው ማቀናነስ የታችኛውን ከታችኛው ማቀናነስ ማለት ነው 1 - 2 የታችኛውስ 3 - -1 ይሄ ይሆናል ማለት ነው ስለዚህ a - b = 1 ሲቀነስ 2 -1 ይሆናል 3 ሲቀነስ -1 4 ይሆናል በዚህ መልኩ ቀላል አድርገን መመለስ እንችላለን ማለት ነው እሺ a + c ንም እንስራ a + c 1 3 ነው a ማለት ነው ሲደመር cስ -4 እና 5 ነው ማለት ነው አሁንም በተመሳሳይ የxን ከx የyን ከy ጋር እንደምራለን a + c እኩል ይሆናል 1 -4 3 + 5 ይሆናል ማለት ነው ስለዚህ ከዚህ ላይ a + c ምን ይሆናል a + c 1 ሲቀነስ 4 -3 3 ሲደመር 5 8 በዚህ መልኩ ማስቀመጥ እንችላለን b - c ንም ስናይ b - c እኩል ይሆናል 2 - 1 የb ቫልዩ ማለት ነው ሲቀነስ የc ቫልዩስ -4 5 አሁንም በተመሳሳይ የxን ከx የyን ከy ላይ እናቀናንሳለን ሶ b - c እኩል ይሆናል 2 ሲቀነስ -4 -1 ሲቀነስ 5 ይሄ እናስቀምጣለን ስለዚህ ከዚህ ላይ b - c እኩል ይሆናል 2 ሲቀነስ 4 2 ሲቀነስ -4 6 ይሆናል -1 ሲቀነስ 5 -6 ይሆናል ማለት ነው ስለዚህ በዚህ መልኩ ማስቀመጥ እንችላለን ይሄ ኔጌቲቭ በኔጌቲቭ ምንድነው የሚሆነው ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው የሚሆነው ማለት ነው እሺ አሁን ደግሞ ሶስቱንም ደምሯቸው ነው የሚለን ሶስቱንም ማለት ነው ስለዚህ ተመልከቱ አሁን የላይኛውን ከላይኛው ጋር ይሄን ከዚህ ሌላስ ይሄን ከዚህ እንደምራለን ሌላ የታችኛውን ከታችኛው የxን ከx የyን ከy ማለት ነው ስለዚህ a + b + c እኩል ይሆናል 1 + 2 - 4 ይሆናል የላይኛው የታችኛውስ 3 - 1 + 5 እኩል ይሆናል 1 ሲደመር 2 3 ነው 3 ሲቀነስ 4 -1 3 ሲቀነስ 1 2 2 ሲደመር 5 7 ስለዚህ -1 7 ይሆናል ማለት ነው ሁለተኛ ጥያቄ ABCD is a rhombus ABCD is a rhombus triangle DBC triangle ABD and triangle BCE are equilateral triangles ሶ እነዚህ ሶስት ትሪያንግሎች ምንድናቸው ኢኩዊላተራል ትሪያንግል ናቸው ማለት ነው የሳይዶቹ ሌንግዝ እኩል ነው ሰፖዝ ቬክተር AD is A ይሄ ቬክተር AD A ነው እንበል ቬክተር AB B ነው እንበል ቬክተር BD ይሄ ማለት ነው ሶ C ነው እንበል find each in terms of A B and C ይለናል ማለት ነው ኦኬ እዚህ ሮምበስ የምትለው ላይ ትኩረት እንስጥ ሮምበስ ማለት ምን ማለት ነው ኦፖዚት ሳይዶቹ እኩል የሆኑና ፓራላል የሆኑ ቬክተር ማለት ነው ኳድሪላተራል ማለት ነው እሺ ይሄና ይሄ ምንድናቸው ፓራላል ናቸው ይሄና ይሄም ደግሞ ፓራላል ናቸው ማለት ነው ስለዚህ የዚህ አቅጣጫ ወደዚህ ከሆነ የዚህ አቅጣጫ ወዴት ይሆናል ወደዚህ ይሆናል ማለት ነው የዚህ አቅጣጫ ወደ ላይ ከሆነ የዚህ አቅጣጫ ወዴት ይሆናል ወደ ላይ ይሆናል ማለት ነው ሶ ተመልከቱ አሁን እዚህ ጋርም ደግሞ ሌላ ሮምበስ አለ ይሄንን እዩት ይሄን ከዚህ ተነስተን
እንደዚህ ብንመጣ ይሄም አንድ ሮምበስ ይሆናል ማለት ነው። ይሄም ሌላ አንድ ሮምበስ ነው። ሶ ቀጥታ ምን ማድረግ እንችላለን ማለት ነው? ይሄና ይሄ ፓራላል ስለሆኑ የዚህ አቅጣጫ ወደዚህ ነው ማለት እንችላለን። ይሄና ይሄም ደግሞ ፓራላል ስለሆኑ የዚህ አቅጣጫ ወደዚህ ነው ማለት እንችላለን ማለት ነው። ከዚህ በኋላ ጥያቄያችንን መመለስ ምንም የሚያስቸግር አይሆንም። እሺ ቬክተር ኤሲ ማለት ከዚህ እስከዚህ ያለው ማለት ነው። ይሄ ቬክተር ማለት ነው። ይሄ ቬክተር ማለት ነው። ሶ በትሪያንግል ሎ መሰረት ተመልከቱ። ይሄ ቢ ከሆነ ይሄም ቢ ነው የሚሆነው። ይሄ ኤ ከሆነ ይሄም ኤ ነው የሚሆነው። ይሄም ኤ ነው የሚሆነው። ይሄ ሲ ከሆነ ይሄም ሲ ይሆናል ማለት ነው። ስለዚህ ቬክተር ኤሲ ምን ይሆናል ማለት ነው? ቬክተር ኤሲ እኩል ይሆናል ኤ ፕላስ ቢ ይሆናል ማለት ነው። ኤ ፕላስ ቢ ምክንያቱም በትሪያንግል ሎ መሰረት ተመልከቱ። ከዚህ ተነሳ አንድ ሰው እዚህ ደረሰ። ከዚህ ተነስቶ ደግሞ እዚህ መጣ ማለት ነው። ሶ ባጭሩ ግን ከየት ወዴት መሄድ ይችላል? ከኤ ተነስቶ ሲ ላይ መምጣት ይችላል ማለት ነው። ስለዚህ ቬክተር ኤሲ የኤ እና የቢ ድምር ይሆናል ማለት ነው። አሁን ደግሞ ኢዲን እኒ ኢዲ ማለት ይሄ ነው። ተመልከቱ። ይሄ ከዚህ ከኢ ተነስቶ የት ድረስ? እዚህ ዲ ድረስ የሚመጣ ማለት ነው። አሁን ይሄን በምታዩበት ሰዓት ይሄን ቬክተር ስናይ አቅጣጫ ወዴት ነው? ወደዚህ ነው። ይሄ ጥሩ ነው። ነገር ግን ቬክተር ቢ ምን መሆን ነበረበት? እዩ። ይሄ እንደዚህ ከሆነ ሪዛልታንታችን ይሄ ከሆነ እንደዚህ መሆን አለባቸው ሌሎቹ። አንደኛው እንደዚህ ከዛ ሌላኛው እንደዚህ የሚገጥም መሆን አለበት። ሄድ ቱ ቴል ማለት ነው። ይሄ ጥሩ ተነስቷል፣ እዚህ መጥቷል። ነገር ግን ቬክተር ቢ ምንድን ነው? አቅጣጫው መዞር አለበት የግድ። ስለዚህ አቅጣጫውን ከዚህ ላይ እንደዚህ ስናዞረው ቀስቱን ወደዚህ ስናመጣው ቢ የነበረው ምን ይሆናል? ማይነስ ቢ ይሆናል ማለት ነው። ስለዚህ ኢዲ ምን ይሆናል? ቬክተር ሲ ማይነስ ቢ ይሆናል ማለት ነው። ሲ ማይነስ ቢ። እዩ እዚህ ጋር እዩ። አንዴ ላጥፋው፣ ይሄን ላጥፋው እዚህ ጋር። እንግዲህ ይሄ ቬክተር ለዚህኛው ይሄ ቬክተር ለዚህ ፓራላል ስለሆነ አቅጣጫ ወዴት ነው? ወደዚህ ነው። ነገር ግን ይሄንን ትሪያንግሎ አፕላይ ማድረግ ስለፈለግን አንደኛው አቅጣጫ ወደዚህ ከሆነ የግድ ሌላኛውም ወዴት መሆን አለበት? ወደዚህ መሆን አለበት ማለት ነው። ስለዚህ ያለ ማሳካት ደግሞ እዚህ ጋር ቢ የነበረው በዚህ አቅጣጫ ያለ ቢ ከነበረ ወደዚህ አቅጣጫ ሲሆን ምን ይሆናል? ማይነስ ቢ ይሆናል ማለት ነው። ስለዚህ ሲ ማይነስ ቢ ይሆናል ቬክተር ኢዲ። እሺ ቬክተር ቢሲን ተጠይቀናል ደግሞ። ቢሲ ማለት ይሄ ማለት ነው። ቬክተር ቢሲ ተመልከቱ። ይሄ ኤ ከሆነ ይሄም የግድ ምን ይሆናል? ኤ ይሆናል ማለት ነው። ስለዚህ ቬክተር ቢሲ ምን ይሆናል? ኤ ይሆናል። ምክንያቱም የሮምበስ ኦፖዚት ሳይዶች ምንድን ናቸው? እኩል ናቸው፣ ኮንግረንት ናቸው። ኦኬ ሲኢ፣ እዚህ ጋር ደግሞ ሲኢን ተጠይቀናል። ሲኢ ማለት ይሄ ማለት ነው። ከሲ ወደ ኢ የሚመጣ ይሄ ማለት ነው። ይሄን ደግሞ እንዴት ነው ማወቅ የምንችለው? ተመልከቱ። ይሄ ከሲ ጋር እኩል ነው። እንዴት ቢሆን ኖሮ? አቅጣጫ ወደ ላይ ቢሆን ኖሮ። ምክንያቱም ይሄ ራሱ ራሱን የቻለ ሮምበስ ነው። ይሄ ማለት ነው ራሱን የቻለ ሮምበስ ነው። ስለዚህ የሲ አቅጣጫ እንደዚህ ወደ ላይ ነው። ሶ የዚህም አቅጣጫ ወዴት ነው ማለት ነው? ወደ ላይ ነው። የዚህ አቅጣጫ ወደ ላይ ነው። ወደ ላይ ከሆነ ቬክተር ሲ ይሆናል ማለት ነው። ነገር ግን እዚህ ጋር ቬክተር ሲኢ ነው የተባልነው። ከሲ ጀምሮ ወዴት የሚመጣ? ወደ ኢ የሚመጣ። ከሲ ወደ ኢ የሚመጣ። ስለዚህ አቅጣጫው መዞር አለበት ማለት ነው። በዛ ሰዓት ምን ይሆናል? ሲ መሆኑ ይቀርና ማይነስ ሲ ይሆናል ማለት ነው። ስለዚህ ይሄ ማይነስ ሲ ይሆናል ማለት ነው። ሶስተኛ ጥያቄ ዩዚንግ ዘ ፎሎዊንግ ፊገር 8.25 ይሄንን ማለት ነው። ራይት ቬክተር ኤሲ አስ ኤ ሰም ኦፍ ቱ ቬክተርስ። እሺ ኤሲ ነው ቬክተር ኤሲ ማለት ነው። ይሄ እኩል ይሆናል ይሄ ቬክተር ማለት ነው። እዚህ ጋር ለመምጣት ሁለት አማራጭ አለን። አንደኛው አማራጭ ከዚህ እዚህ መተን ከዚህ ደግሞ እዚህ መምጣት፣ ይሄ አንደኛው አማራጭ ነው። ሌላኛውስ አማራጭ ከዚህ እዚህ መተን ከዛ ደግሞ ከዚህ እዚህ መምጣት ማለት ነው። እነዚህ ሁለት አማራጮች አሉ ማለት ነው። ይሄ ቬክተር ምንድን ነው? ቬክተር ኤቢ ነው። ይሄስ ቬክተር ቢሲ ነው የሚሆነው ማለት ነው። ይሄኛውስ ቬክተር ኤዲ ይሆናል። ከኤ ወደ ዲ የሚሄድ ማለት ነው። ይሄኛውስ ከዲ ወደ ሲ የሚሄድ ቬክተር ይሆናል ማለት ነው። ስለዚህ ይሄንን እንዴት መጻፍ እንችላለን ማለት ነው? ቬክተር ኤቢ
ፕላስ ቬክተር ቢሲ በዚህ መልኩ ልንጽፍ እንችላለን። ሌላኛው አማራጭ ቬክተር ኤሲ እኩል ይሆናል በታች በኩል ደግሞ ቬክተር ኤዲ ፕላስ ቬክተር ዲሲ በዚህ መልኩ መጻፍ እንችላለን ማለት ነው። እዚህ ጋር አንድ ነገር ማየት እንችላለን። ተመልከቱ። እነዚህ ቢ ምንድናት? አጫዋች ናት። ቢ አጫዋች ናት። ዲም አጫዋች ናት። እና እነዚህ ሁለቱን ከመሃል ብናጠፋ ቢን ከመሃል ይሄንንም ቢ ብናጠፋ የሚቀረው ማ ይሆናል? ኤሲ ይሆናል ማለት ነው። ሌላ ዲን እዚህ ጋር ብናጠፋ ከሁለቱም ማ ይቀራል ማለት ነው? ኤሲ ቬክተር ኤሲ ይቀራል ማለት ነው። ስለዚህ ቢና ዲ አጫዋች ናቸው ማለት ነው። መቆየት የማይችሉ የሚጠፉ ናቸው። ቢ ላይ ዲስክራይብ ቢዲ ቬክተር ቢዲ አስ ኤ ዲፈረንስ ኦፍ ቱ ቬክተርስ። መጀመሪያ ቢዲን እስከች እናድርግ እስኪ። ከዚህ እንደዚህ የሚመጣ ቬክተር ማለት ነው። ከቢ ተነስቶ ወደ ዲ የሚመጣ ይሄ ቬክተር ምንድን ነው? ቬክተር ቢዲ ይሆናል ማለት ነው። ይሄ እሺ፣ አሁን እቺን ትሪያንግል እዚህ ጋር እንውሰዳት። እዚህ ጋር እንደዚህ እንውሰዳት። ይሄ ቢ ዲ ነው። እንደገና እዚህ ጋር ምን አለኝ? ቬክተር ኤቢ አለን። ቬክተር ኤቢ አለ እዚህ ጋር። እዚህ ጋር ደግሞ ምን አለን? ቬክተር ኤዲ አለ። አሁን እዚህ ጋር ተመልከቱ። በትሪያንግል ሎ መሰረት ምንድነው የምናገናኘው? ሄድ ቱ ቴል ነው የምናገናኘው። ሄድ ቱ ቴል። እዚህ ጋር ግን ስናይ ቴል ቱ ቴል ነው የተገናኘው። ቴል ቱ ቴል። ስለዚህ ምን ማድረግ አለብን? ቬክተር ኤቢን የግድ መገልበጥ አለብን ማለት ነው። ቬክተር ኤቢን መገልበጥ አለብን። እንደዚህ አድርገን መገልበጥ አለብን። ይሄ ማይነስ ኤቢ ይሆናል። ቬክተር ኤቢ ማይነስ አቅጣጫ ስለተቀየረ ማለት ነው። ኤዲ ባለበት ይቀመጥ። ይሄ ቬክተር ኤዲ ይሆናል። ቬክተር ኤዲ። ከዛስ ይሄንን አሁን እንደ ሪዛልታንት እዚህ ማገናኘት እንችላለን ማለት ነው። ሶ ይሄ ሪዛልታንታችን ማ ይሆናል? ቢዲ። ስለዚህ ቬክተር ቢዲ ከማጋ እኩል ይሆናል? ቬክተር ቢዲ ከማጋ እኩል ይሆናል? የሁለቱ ድምር ይሆናል። ምክንያቱም አንድ ሰው ከዚህ ተነስቶ እዚህ ደርሶ እዚህ መምጣት ይችላል። ከተመሳሳይ ቦታ ተነስቶ ተመሳሳይ ቦታ መድረስ ማለት ነው። በዚህ መንገድም ብንመጣ ልክ ከዚህ ተነስተን እዚህ መምጣት እንችላለን። ስለዚህ ይሄኛው ምንድነው? ዲስፕሌስመንት ነው ማለት ነው። በዚህ መተን ከዛ እዚህ መምጣት ኦር ደግሞ ዳይሬክት እዚህ መምጣት እንችላለን። ሶ ይሄ ቢዲ ምን ይሆናል? የሁለቱ ድምር ይሆናል ማለት ነው። በምን? በትራይንግል ሎ መሰረት ማለት ነው። ስለዚህ ኤዲ ቬክተር ኤዲ ማይነስ ቬክተር ኤቢ ይሆናል ማለት ነው። ቬክተር ኤቢ ይሆናል። ግልጽ ነው ብዬ አስባለሁኝ። እዚሁ ባለበትም ምን ማድረግ እንችላለን? ይሄን ባለበት እንደዚህ አድርገን ቀስቷን ወደዚህ መገልበጥ እንችላለን። ቀስቷን ወደዚህ መገልበጥ እንችላለን ማለት ነው። ይሄኛው ቬክተር ኤዲ ነው። ይሄ ደግሞ ማይነስ ኤቢ ይሆናል። ማይነስ ቬክተር ኤቢ ወይም ቬክተር ቢኤ ይሆናል ማለት ነው። ከቢ ተነስተን ወደ ኤ እየመጣን ስለሆነ ይሄ ማለት ደግሞ ከማጋ እኩል ነው? ከኔጌቲቭ ኦፍ ቬክተር ኤቢ ጋር እኩል ነው ማለት ነው። ላይ ምን ተጠይቀናል? ዋት ኢዝ ዘ ሰም ኦፍ ቬክተር ኤቢ ቬክተር ቢሲ ኤንድ ቬክተር ሲዲ። አሁን አንድ ሰው ለምሳሌ ከዚህ ተነስቶ እዚህ ኤቢ ማለት ነው። ከቢ ተነስቶ ደግሞ ሲ፣ ከሲ ተነስቶ ደግሞ ዲ። ይሄ ምንድነው? ቬክተር ኤቢ ነው። ቬክተር ቢሲ ነው። ይሄ ቬክተር ሲዲ ነው። ቬክተር ሲዲ ነው ማለት ነው። አሁን ተመልከቱ። እንደዚህ ከምንዞር ቀጥታ ከዚህ ተነስተን የት መምጣት እንችላለን? እዚህ መምጣት እንችላለን ማለት ነው። ቀጥታ ከዚህ ተነስተን እዚህ መምጣት እንችላለን። እዚህ ጋር ምን አለን? ቬክተር ኤዲ አለን ማለት ነው። ስለዚህ ተመልከቱ። አሁን ቬክተር ኤቢ ሲደመር ቬክተር ቢሲ ሲደመር ቬክተር ሲዲ እንደዚህ ዞረን የምንደርሰው የት ነው ማለት ነው? ከማጋ እኩል ይሆናል? ከኤ ተነስተን ወደ ዲ ከመሄድ ጋር ምን ይሆናል ማለት ነው? ተመሳሳይ ይሆናል ማለት ነው። ከዚህ እዚህ መምጣት ማለት ባጭሩ ከዚህ እዚህ መምጣት ማለት ነው። ሎጂኩ ይሄ ነው። ከዚህ ተነስተን እዚህ መምጣት ማለት ነው። ሌላ በምን አይነት መልኩ ልታዩት ትችላላችሁ? እዚህ ጋር አጫዋቾች አሉ። ተመልከቱ። ቢቢ ያለ እዚህ ጋር አጫዋች ነው፣ ይጠፋል። እዚህ ጋርም ተመልከቱ። ሲሲ ያለ አጫዋች ነው። ማ ይቀራል? ኤ እና ዲ ብቻ ይቀራሉ ማለት ነው። በዚህ ወይም እዩት። አራተኛ ጥያቄ given ABDC is a parallelogram
ዲሲ ይሄ ምንድነው ፓራሌሎግራም ነው ተብለናል። ባይ ኮንስትራክሽን ሾ ዛት ቬክተር ኤቢ ማይነስ ቬክተር ኤሲ ኢዝ ኢኳል ዊዝ ቬክተር ሲቢ ይሄንን አሳዩ ነው የሚለን ማለት ነው። እሺ እኒ ቬክተር ኤቢ አለ እዚህ ጋር እንደገና ቬክተር ኤሲ አለን ከማጋ እኩል እንዲሆን ነው የተፈለገው። አሁን ከሲቢ ጋር ይሄኛውን እንስራ መጀመሪያ ይሄንን እንደዚህ እናስምር። ይሄ ምንድነው ቬክተር ሲቢ ነው ይሄ ማለት ነው። አሁን ትሪያንግል ሎን አፕላይ ለማድረግ አንድ ሰው ከዚህ ተነስቶ እዚህ እንዲመጣ ነው የተፈለገው። ሌላኛው አማራጭ ምንድነው ከዚህ ተነስቶ እዚህ ደርሶ ከዛ እዚህ እንዲመጣ። ይሄን ለማድረግ ደግሞ ምን ማድረግ አለብን? ከዚህ ተነስቶ ወደዚህ ይመጣል እንዳንል ቀስቱን ይሁት ይሄ ወደዚህ ሆነ። ስለዚህ ይሄን ቀስት ወደዚህ ማዞር አለብን ማለት ነው። ይሄን ቀስት ወደዚህ እናዞረዋለን። መጀመሪያ ቬክተር ኤሲ ነበረ ተመልከቱ። ቬክተር ኤሲ ነበረ። አቅጣጫውን ወደዚህ ስናዞር ግን ምን ይሆናል? ኔጌቲቭ ቬክተር ኤሲ ይሆናል ማለት ነው። ስለዚህ አሁን ይሄን ለብቻው ተመልከቱት። እንደዚህ ማይነስ ቬክተር ኤሲ አለ። ሌላስ ቬክተር ኤቢ አለ። እንደዚህ ቬክተር ኤቢ ይሄ አለ። ከዛ ደግሞ ቬክተር ሲቢ አለ። ሲቢ ይሄ ቬክተር ሲቢ ይሆናል ማለት ነው። አሁን በትሪያንግል ሎ መሰረት ይሄንን መደመር እንችላለን። አንድ ሰው ከዚህ ተነስቶ እዚህ መምጣት ይችላል። ሌላኛው አማራጭ ከዚህ ተነስቶ እዚህ ደርሶ እዚህ መምጣት ይችላል። ከተመሳሳይ ቦታ ተነስተው ተመሳሳይ ቦታ መድረስ ማለት ነው። ስለዚህ ኢፌክቱ ተመሳሳይ ስለሆነ ቬክተር ሲቢ እኩል ነው ከቬክተር ኤቢ ፖዚቲቭን እናስቀድመው ማይነስ ቬክተር ኤሲ ከዚህ ጋር ምን ይሆናል ማለት ነው? እኩል ይሆናል ማለት ነው። ስለዚህ ኢዚሊ ምን አደረግን ማለት ነው? ኮንስትራክት አድርገን አሳየን ማለት ነው። በዚህ መልኩ እዚች ጋር አንድ ነገር ልበል። ቬክተር ኤቢ ይሄ ምን ይሆናል? ፕላስ ቬክተር ሲኤ ይሆናል። ይሄን ትንሽ ሪአሬንጅ ብናደርገው እንደዚህ ይሆናል። ቬክተር ሲኤ ፕላስ ቬክተር ኤቢ አሁን ተመልከቱ እዚህ ጋር ኤ ምንድነው? አጫዋች ነው። ስለዚህ ኤ ከሁለቱ መሃል ይጠፋና የሚቀረው ማ ይሆናል? ቬክተር ሲቢ ይሆናል ማለት ነው። ስለዚህ ስራችን ትክክል ነው። እዚህ ጋር የተጠየቅነውም ጥያቄ ትክክል ነው። ቼክ ለማድረግ ያክል ነው። አራተኛ ጥያቄ given ABDC is a parallelogram ABDC ይሄ ምንድነው? ፓራሌሎግራም ነው። construct the diagonals of the parallelogram and show that these vectors are the sum and difference of the adjacent side vectors of the parallelogram። እሺ አሁን አንደኛውን ዲያጎናል ስኬች እናድርግ። ለምሳሌ ኤዲን እንውሰድ። ይሄ ዲያጎናል አለ። ይሄ ቬክተር ማን ነው? ኤዲ ነው። ቬክተር ኤዲ። ይሄ ቬክተር ኤቢ ነው። ይሄ ደግሞ ቬክተር ኤሲ ነው። ስለዚህ በፓራሌሎግራም ሎ መሰረት ቬክተር ኤዲ እኩል ነው ቬክተር ኤቢ ሲደመር ቬክተር ኤሲ ብለን ማሳየት እንችላለን። ሌላኛው አማራጭ ደግሞ ምንድነው? ከፈለግን ያው ፓራሌሎግራም ስለሆነ ይሄ ሳይድ እና ይሄ ሳይድ ተመሳሳይ ናቸው። ስለዚህ ወደዚህኛው ሳይድ ማንን ሽፍት ማድረግ እንችላለን? ቬክተር ኤቢን ሽፍት ማድረግ እንችላለን ማለት ነው። ስለዚህ በትሪያንግል ሎ መሰረት አንድ ሰው ከዚህ ተነስቶ እዚህ መጥቶ እዚህ መሄድ ይችላል። በተመሳሳይ ከኤም ተነስቶ ዲ ላይ መሄድ ይችላል። ኢፌክቱ ተመሳሳይ ስለሆነ ኤዲ የኤሲ እና የኤቢ ድምር ይሆናል ማለት ነው። አሁን ደግሞ ማይነስ የሚሆንበትን የሚቀናነስበትን ኬዝ ደግሞ እሺ ከዚሁን ጀምር። አሁንም ይሄ ቬክተር አለ፣ ሌላ ይሄኛው ቬክተር አለ። ይሄ ቬክተር ኤ ነው፣ ቬክተር ቢ እና ቬክተር ሲ እንበለው ይሄንን። አሁን ይሄ አቅጣጫው እንግዲህ ወደዚህ ነው፣ የዚህም አቅጣጫው ወደዚህ ነው። ከዚህ ላይ ምን እናድርግ? አንድ የፈለግነውን ወደ ፈለግነው አቅጣጫ የሆነ ነገር እንሳል። አንድ ቬክተር ማለት ነው። ለምሳሌ ቢሲ እንበለው ይሄንን። ይሄ ቬክተር ቢሲ ነው። ይሄ ቬክተር ቢሲ፣ ይሄ ቬክተር ኤቢ ነው። ይሄ ደግሞ ቬክተር ኤሲ ነው። ችግር ወደ ላይ ማድረግ እንችላለን። የቢሲን ሲቢን ማድረግ እንችላለን ካስፈለገ፣ ምንም ችግር የለውም። አሁን እዚህ ላይ ትሪያንግል ሎን አፕላይ ብናደርግ ተመልከቱ። ሄድ ቱ ቴል ነው መገናኘት ያለበት ተባብለናል። ስለዚህ አሁን እዚህ ጋር ስናይ ይሄ ምንድነው? ሁለቱም ቴል ነው ማለት ነው። መሆን ያለበት እንዴት ነው? ተመልከቱ። ለምሳሌ ይሄን ብንወስድ አሁን አንድ ሰው ከዚህ ተነሳ፣ ከቴል ማለት ነው። ከቴል ተነሳ ሄድ ላይ ደረሰ። ከዛ ከቴል ተነሳ ሄድ ላይ ደረሰ ማለት ነው።
ከዋናው ከሪዛልታንት ቬክተሩ ጋር ከቴል ቴል ነው መነሳት ያለብን። እዚህ ጋር ደግሞ ስናይ ምንድን ነው ይሄ ሄድና ቴል ነው ስለዚህ ቬክተር ኤቢን መገልበጥ አለብን ማለት ነው። እንደዚህ ብናደርገው ለምሳሌ ይሄንን እንደዚህ ብናደርግ ተመልከቱ። አሁን ይሄ ምን ሆነ? ሄድ ቱ ቴል ሆነ። ስለዚህ አንድ ሰው ከዚህ ተነስቶ እዚህ መጥቶ እዚህ መምጣት ይችላል፣ ወይም ከዚህ ተነስቶ ዳይሬክት እዚህ መምጣት ይችላል። አያችሁ ኢፌክቱ ተመሳሳይ ነው ማለት ነው። ስለዚህ ቬክተር ኤቢ ወደ ላይ ያለ ፖዚቲቭ ከነበረ ወደ ታች ሲሆን ምን ይሆናል? ማይነስ ኤቢ ይሆናል ማለት ነው። ስለዚህ አሁን ይሄ ሪዛልታንት ይሆናል ማለት ነው። ቬክተር ቢሲ እኩል ይሆናል ቬክተር ኤሲ ሲቀነስ ቬክተር ኤቢ ይሆናል ማለት ነው። ይሄ ማለት አንድ ሰው ከዚህ ተነስቶ እዚህ መጥቶ እዚህ መምጣት ይችላል፣ ወይም ዳይሬክት ከዚህ ተነስቶ እዚህ መምጣት ይችላል ማለት ነው። ወደዚህ ያለ ኤቢ የነበረው ቬክተር ሄድ ቱ ቴል ለማገናኘት ምቹ እንዲሆን ገለበጥ ነው ኤቢን ማለት ነው፣ ሄድ ቱ ቴል ለማገናኘት። ስለዚህ ኤቢ የነበረው ኔጌቲቭ ኤቢ ሆነ ማለት ነው። ከዚህ በኋላ ሁለቱም ቬክተሮች ስንደምር ማንን ይሰጠናል? ቬክተር ቢሲን ይሰጠናል ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ ደግሞ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው።